ወደ ላይ ወደ ታይ የምንል ሳንኖር በያለንበት አረፍ አረፍ ብለን ጊዜ ማባከን የለብንም። ሁላችንም አረፍ አረፍ ብለን የመንግስቱን ወንጌል እንሰማለን። ዛሬ በታላቁ አባታችን ክቡር መልአከ ፀሐይ ቆሞስ አባ ገብረ ሥላሴ ጋባዥነት በጣም የምንወዳቸው ወንድማችን መምህር ቀሲስ ኤርምያስ ወልደ ኪሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ሐዋርያው ሰባኬ ወንጌል እርሳቸው መንግስቱን ወንጌል ይሰብኩልናል፣ ያስተምሩናል። በአባታችን መልካም ፈቃድ ተጋብዘው በዚህ ቦታ ዛሬ ተገኝተዋል። እርሳቸው የሚያስተምሩበትን ርቱ የሆነ አንደበት ለኔና ለናንተ ደግሞ ሰሚ መንፈሳዊ ጆሮና አስተዋይ አእምሮ ያድለን። ቀጥታ ወደ መምህራችን ሁላችንም በትምህርተ መስቀል መላ ሰውነታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቅድሚያ ክቡር አባታችን መልአከ ፀሐይ ቆሞስ አባ ገብረ ሥላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የዚህ ካቴድራል የዚህ ቤተ መቅደስ ዋና አስተዳዳሪና የሁላችንም አባት ክቡራን የአዲስ አበባ ሀገረ ስብከት ልዑካን፣ የተከበራችሁ የዚህው ክፍለ ከተማ ቤተ ክህነት ልዑካን፣ የተከበራችሁ የገዳማትና አድባራት አስተዳዳሪዎች፣ የተከበራችሁ የገዳማትና አድባራት ሊቃውንት ቤተ ክርስቲያን፣ የተከበራችሁ በቅድሚያ ክቡር አባታችን መጋቤ ሐዲስ መምህር ዮሐንስ እንዲሁም ወንድሞቼም ዲያቆናት ሊቃውንት ቤተ ክርስቲያን፣ የደብሮ የሰንበት ትምህርት ቤት ወጣት መዘምራን፣ እመቤታችንን ንጽሕተ ንጹሐን ቅድስተ ቅዱሳንን ለማክበር ከሩቅም ከቅርብም በዚህ ስፍራ ላይ የተገኛችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም በሆነ ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? ግዴላችሁም ድምጻችሁ ይሰማ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ልዑል አምላካችን እግዚአብሔር ሁላችንንም በፍጹም ቸርነቱ ጠብቆን ኃጢአት በደላችንን ተመልክቶ ሳያጠፋን እንድናመሰግነውም አንደበታችንን ስለከፈተልን እንድንሰማው ደግሞ ውስጣዊ ልባችንን ስላዘጋጀልን ክብርና ምስጋና አምልኮና ውዳሴ ለስሙ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስሟ ይክበር ይመስገንልን። የቅዱሳን ሁሉ በረከት፣ የቅዱሳን ሁሉ ጸጋ፣ የቅዱሳን ሁሉ ረድኤት አምላካችን እግዚአብሔር በቸርነቱ በሁላችን ላይ ያሳድርብን። እስኪ ከፍ ባለ ጭብጨባ ከፍ ባለ እልልታ እግዚአብሔርን አመስግኑ። ግድ የላችሁም፣ አሁንም ጨምሩና እግዚአብሔርን አመስግኑ። ለሶስተኛ ጊዜ አሁንም ምስጋና ለእግዚአብሔር ይሁን። ሁንዱም ትጌሰኑ አማስ ኤራ ደቢያቲ
ገላታ ዋቃዮ እልል ዋቃዮ ላፍጋልቻ ምል ጀላቱ ሁልኻቱም እስኪ ዕልሉ ልኻቱም እድኻቱም ናወቃኻቱም ዕልሉ ልኸማ መስግኑ ጌታ እግዚአብሔር የተመሰገነ ይሁን። ማን የተመሰገነ ይሁን? ግድ የላችሁ ማን የተመሰገነ ይሁን? ለዚች ቀን ያደረሰን ማን የተመሰገነ ይሁን? እችን ቀን በእድሜያችን ላይ የጨመረ ማን የተመሰገነ ይሁን? ከክፉ ነገር የከለለን ማን የተመሰገነ ይሁን? በእውነት ይወድቃሉ ስንባል ያቆመን ማን የተመሰገነ ይሁን? በጨለማ ውስጥ ይቅበዘበዛሉ ስንባል ወደሚደነቅ ብርሃን ያወጣን ማን የተመሰገነ ይሁን? እስኪ ምስጋና አቅርቡ። አሁንም ከፍ አድርጋችሁ ምነው ቅር ያላችሁ ሰዎች ያላችሁ ትመስሉኛላችሁ። ምስጋና አቅርቡ። እግዚአብሔር አምላካችን እንድናመሰግነው ስለፈቀደልን ክብርና ምስጋና በድጋሜ ለስሙ ይሁንልን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በሚኖረን በጣም ጥቂት ደቂቃዎች ውስጥ እግዚአብሔርን እንሰማዋል። እግዚአብሔርን የምንሰማበት የትምህርታችን ርዕስ የሚሆነው በብዙ ደስታ ተመለሱ የሚል ነው። እስኪ ሁላችሁም ይሄንን ቃል በሉ። በብዙ ደስታ በሉ። ድምፃችሁ ይሰማ። በብዙ ደስታ ተመለሱ። ይህንን ቃል ተጽፎ የምናገኘው በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ በዚህ ርዕስ ሁለት ታሪኮችን ትኩረት አድርገን እንመለከታለን። የመጀመሪያው ታሪክ የምንመለከተው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓለ ዕርገት ጋር ተያይዞ፣ በሁለተኛ ደረጃ የምንመለከተው ደግሞ ከደብረ ምጥማቅ ጋር ተያይዞ ነው። ይህም ማለት ምን ማለት ነው? ስለ እመቤታችን፣ ስለ ንጽሕተ ንጹሐን፣ ስለ ቅድስተ ቅዱሳን፣ ስለ ድንግል ማርያም ነው። ይህ ርዕስ ሁለቱም ታሪኮችን አብሮ ያያይዝልናል። እንደሚታወቀው ከበዓለ ዕርገት ጋር ተያይዞ በደስታ የተመለሱ አሉ። እንዲሁም ደግሞ ከበዓለ ደብረ ምጥማቅ ወይም ደግሞ በደብረ ምጥማቅ እመቤታችን ስትገለጥም በደስታ የተመለሱ ሕዝቦች አሉ። ይህንን ጋራ አብረን በጥቂቱ እናያለን። አምላካችን እግዚአብሔር የምስጢር ባለቤት እሱ ነው። የእውቀት ባለቤት እሱ ነው። ደግሞም ልቡናን የሚከፍት አእምሮን የሚገልጥ እሱ ነውና እኔ ቁሜ እናንተ ተቀምጣችሁ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። እኛም ደግሞ በእምነት ሁነን በተሰበረ ልብ ሁነን ቃሉን እንድንሰማ አምላካችን እግዚአብሔር በቸርነቱ ይርዳል። እዩ ታሪኩ ከበዓለ ዕርገቱ ጋር ተያይዞ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ40ኛው ቀን ነው ወደ ሰማያት ወደ ባሕሪ አባቱ ወደ አብ ወደ ባሕሪ ሕይወቱ ወደ መንፈስ ቅዱስ ወደ እሪና ወደ ሰማይ የወጣው ያረገ። ከዚህ ከዕርገቱ ጋር ተያይዞ አስቀድሞ በዋዜማው ለደቀ መዛሙርቱ ለወዳጆቹ ተስፋ እንዳይቆርጡ በብዙ ትምህርቶች ሲያጽናናቸው ደግሞም ተስፋ ሲሰጣቸው ቆይቷል። ደግሞም ተስፋ ከሰጣቸው ትምህርቶች መካከል አብይ ነጥቦቹ በመጀመሪያው እያሃድገክሙ እጓለ ማውጣት ትኩኑ የሚለው። ይህ ማለት ምን ማለት ነው? ወላጅ እንደሌላቸው ልጆች አልተዋችሁም የሚል። ምን አልላችሁም? ኧረ ተናገሩ። ምን አልላችሁም? አልተዋችሁም የሚል ነው። ወላጅ የሌለው ልጅ ምን እንደሚገጥመው ለሁላችን የተደበቀ ሀቅ አይደለም። ክርስቲያኖች ወላጅ የሌለው ልጅ ለረሃብ የተጋለጠ ይሆናል። ለጎዳና ተዳዳሪነት የተጋለጠ ይሆናል።
ደግሞ ለብዙ መከራ ለብዙ ስቃይ የተጋለጠ ይሆናል። እንደዚህ እንዳትሆኑ ለልዩ ልዩ መከራ፣ ለልዩ ልዩ ስቃይ፣ ለልዩ ልዩ እንግልት የተጋለጣችሁ እንዳትሆኑ አልተዋችሁም አላቸው። ምን አልላችሁም አለ? አልተዋችሁም አለ። ክርስቲያኖች ግድ የላችሁ መከራ በገጠማችሁ ጊዜ፣ ልዩ ልዩ ፈተና በተጋረጡባችሁ ጊዜ፣ ጨለማ በከበባችሁ ጊዜ የማይተዋችሁ አምላክ እንዳለ አስቡ፣ እመኑ። ግድ የላችሁ በጨለማ እንድንዋጥ፣ በልዩ ልዩ ፈተና እንድንሸነፍ፣ በልዩ ልዩ መከራ እንድንደቆስ ወገኖቼ የማይተወን አምላክ አለ። ማን አለ? ድምፃችሁ ይሰማ እንጂ ማን አለ? እግዚአብሔር አለ። የሚታደግ ነው እሱ፣ የሚያድን ነው እሱ፣ የሚያስመልጥ ነው እሱ፣ የሚያተርፍ ነው እሱ፣ የፈተናችን ወጥመድ ሁሉ የሚበጣጥስ ነው እሱ። እስኪ ለዚህ አምላክ ክብር ስጡ ከፍ አድርጋችሁ። ስለዚህ እንዲህ አላቸው፣ አልተዋችሁም አላቸው። በሁለተኛ ደግሞ አባቴ የሰጠውን ተስፋ እልክላችኋለሁ አላቸው። እሱ ምንድነው? እኔ ከእናንተ ጋር እንደሆንኩኝ መንፈስ ቅዱስ ከእናንተ ጋር ይሆናል አላቸው። ማን ከእናንተ ጋር ይሆናል? መንፈስ ቅዱስ። አዎ ከአብ ጋር የሚተካከለው ከእኔም ጋር የሚተካከለው እግዚአብሔር የሆነው መንፈስ ቅዱስ ከእናንተ ጋር ይሆናል አላቸው። ወደ እናንተም ይመጣል አላቸው። ቀጠልና ለሶስተኛው ደረጃ በኢየሩሳሌም ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እያስተውሉ ክርስቲያኖች፣ ከኢየሩሳሌም ከተማ ንቅንቅ እንዳትሉ፣ ኃይል ይመጣላችኋል፣ ስልጣን ይመጣላችኋል፣ ክንድ ይመጣላችኋል አላቸው። ይሄም ትልቅ የሚያጽናና የሚያበረታታ ትልቁ የተባረከው ተስፋ። ይህንን ሲነግራቸው ከቆየ በኋላ ይሄ አምላክ ወአብጽሖሙ እስከ ቢታንያ ወባረኮሙ፣ እስከ ቢታንያ ሰበስባቸው፣ ሳይለያቸው እንዲሁም ደግሞ ሳይለያዩ ሁሉም በአንድ ላይ ያደረገና ወደ ተራራው ቢታንያ ወደሚባለው ተራራ ወሰደና ሰበሰባቸው። አሁን ተሰባስበንበት እንዳለው አይነት ስፍራ፣ ከመንደሮቹ የተለየ መንደር፣ ከስፍራዎቹ የተለየ ስፍራ፣ ከቦታዎቹ የተለየ ቦታ ላይ ወዳጆቹን ሰበሰባቸው። ወገኖቼ በዚህ ስፍራ ላይ የሰበሰበን ማን ነው? አረ ተናገሩ። ማን ነው የሰበሰበን? በኃይል ተገፍቶ የመጣ የለም። ካልመጣህ ትቆረጣለህ ተብሎ የመጣ የለም። ካልመጣህ ጉድጓድ ተቆፍሮ ትጣላለህ ተብሎ የመጣ የለም። ሁላችንም በእግዚአብሔር ፍቅርና በእግዚአብሔር ጥሪ ነው የተሰባሰብነው። ማን ነው የሰበሰበን? እስኪ እግዚአብሔር ነው የመጣ የጠራኝ የሰበሰበኝ በዚህ ስፍራ ምትሉ እስኪ እጃችሁ አሳዩ። ያልኳችሁን ግን አልሰማችሁኝም። እስኪ እግዚአብሔር ነው የጠራኝ። በዚህ ስፍራም ደግሞ ከወንድሞቼ ጋራ፣ ከካህናቱ ጋራ፣ ከመነኮሳቱ ጋራ፣ ከዲያቆናቱ ጋራ፣ ከዘማሪያኑ ጋራ፣ ከአመስጋኞቹ ጋራ የሰበሰበኝ በአንድነቱ በሦስትነቱ የሚመሰገን ሥላሴ ነው የምትሉ እስኪ እጃችሁ አሳዩ። ማን ነው እሱ? እስኪ ስሙን ጥሩት። ማን ነው እሱ? አልሰማኋችሁም? በማርያም ማን ነው እሱ? አረ ማን ነው እሱ? የሰበሰባችሁ ማን ነው? የጠራችሁ ማን ነው? በዚህ ቅዱሱ ስፍራ ላይ የተከላችሁ ማን ነው? ወደዚህ ቅዱሱ ስፍራ ፊታችሁ ያቀናላችሁ ማን ነው? ታዲያ መስግኑታ ይሄንን ጌታ። ክብር ምስጋና ይሁን። ወገኖቼ ያለ ምክንያት አልሰበሰበንም። እግዚአብሔር አይደለም እግዚአብሔር ፍጡር እንኳን ያለ ምክንያት አይጠራም። እንኳን ኤልሻዳዩ እግዚአብሔር፣ እንኳን ሁሉን ቻዩ እግዚአብሔር፣ እንኳን የጸጋዎች ሁሉ ባለቤት የሆነው እግዚአብሔር ወገኖቼ ፍጡር እንኳን ያለ ምክንያት አይሰበስብም። የጠራን ለበረከት ነው። የሰበሰበን ለረድኤት ነው። የሰበሰበን ወገኖቼ ለመዳን ነው። አረ ከፍ ያለ ምስጋና ለዚህ ጌታ ይሁን። ስለዚህ
ካሰባቸው በኋላ በብዙ ባረካቸው። አያችሁ አይደል? ደቀ መዛሙርቱን ባረካቸው። አዎ ከፍ ከፍ አደረጋቸው። በእውቀት፣ በገንዘብ፣ በስልጣን፣ በመብላት፣ በመጠጣት፣ በመልበስና በመጫማትም ጭምር የማይገኘውን ደስታ እሱ ባርኮ እሱ ቀድሶ ሰጣቸው ይላል። ከዚያን በኋላ ይህንን ካደረገ በኋላ ከፍ ከፍ አለ። ከዚያን በኋላ በመርቀቅ አይደለም በምራቅ ከነሱ ወደ ሰማይ ከፍ አለ። ከፍ ሲልም ደግሞ ወገኖቼ የታየው ምንድን ነው? እጅግ ቁጥራቸው የብዙ የሆኑ ተቆጥረው በሰዎች ዕውቀት ቁጥራቸው የማይደረስ በሰዎችም ደግሞ ታይቶ የማይቆጠሩ እጅግ የብዙ የሆኑ የሰማይ ሰራዊት ምግባቸው ምስጋና፣ መጠጣቸው ምስጋና፣ ልብሳቸው ምስጋና፣ መኖሪያቸው ምስጋና የሆነላቸው መላእክት ከሰማይ እየተመሙ ወደ መሬት ይወርዳሉ። ከመሬትም ወደ ቀኝና ወደ ግራ ወደ ፊትና ወደ ኋላ እያሉ በክንፎቻቸው እያሸበሸቡ ደግሞም እያጨበጨቡ በአንደበታቸው ምስጋና ለታረደው በግ ለክርስቶስ እያቀረቡ ታርደሃልና ይገባሃል፣ ምስጋና ይገባሃል፣ ክብር ይገባሃል፣ ውዳሴ ይገባሃል እያሉ ክርስቶስን በምስጋና ወደ ሰማይ ይዘውት ወጡ። አረ ክብርና ምስጋና ላረገው ጌታ። ከዚያን በኋላ ክርስቲያኖች አስቀድሞ ነቢየ እግዚአብሔር ቅዱስ ዳዊት አርገ እግዚአብሔር በይባቤ እግዚአብሔር በምስጋና አረገ ብሎ ነበርና ነቢየ እግዚአብሔር ቅዱስ ዳዊት በትንቢት የተናገረውን ቃል በዛሬው ዕለት ተፈጸመ። የመላእክት ምስጋና ስለቀረበ እያመሰገኑት ከፍ ከፍ አደረጋቸው። በዚህ ጊዜ እንደምን አደራችሁ አላችሁ? ግን እንደምን አደራችሁ? አሁን እነዚህ በቢታንያ ተራራ ላይ የተሰበሰቡ የጌታ ወዳጆች በደስታ ተሞሉ። ደስ አላቸው። እንዴት ደስ አይበላቸው? ምራቅ ክፉ ሰዎች ምራቅ ሲተፉበት የነበረው ጌታ በመላእክት ሲመሰገን ሲያዩ እንዴት ደስ አይበላቸው? እነዚያ ልበ ጠማማ የሆኑ አይሁዳውያን ያልሆነ ስም እየሰጡ ሲያንቋሽሹት የነበረው ጌታ በሰማያውያን መላእክት ከፍ ከፍ ሲል ሲያዩ እንዴት በደስታ ይሞሉ! እነዚያ ክፉ የሆኑ አይሁዳውያን፣ ጨካኞች የሆኑ አይሁዳውያን ሐሳባቸው ክፉ፣ ንግግራቸው ክፉ፣ ዓላማቸው ክፉ፣ ተግባራቸው ክፉ የሆኑ አይሁዳውያን በፈጠራ ወሬ ደጉ ጌታ ደጉ አምላክ ዓለምን ለማዳን የመጣው ክርስቶስ ሲገፉ ሲያዳፉት የነበሩትን ክርስቶስ በመላእክት ሲከብር ደግሞ በኃይልና በስልጣን ከፍ ከፍ ብሎ ወደ ሰማይ ሲያርግ ሲያዩ እንዴት ደስ አይላቸው! እንዴት ደስ አይላቸው! በዓለም ዘንድ የተናቀው በዓለም ዘንድ የተዋረደው ለገዛ ሰዎች ብሎ ሰዎችን ለማዳን ብሎ ሰዎችን ከውድቀታቸው ለመታደግ ብሎ ሰዎችን ከባርነት ነፃ ለማውጣት ብሎ የመጣው ጌታ እነዚያ ለገዛ ጥቅማቸው መጥቶላቸው ጥቅማቸው ሳያስታውሉ ሲያዳፉት የነበሩ የሰው ልጆች በአጠቃላይ እንዲህ ባለው ልክ አይተውት፣ በተለይ ደግሞ ሲከብር ሲያዩት፣ ከፍ ከፍ ሲል ሲያዩት፣ ወደ ዙፋኑ ሲወሰድ ወደ ዙፋኑም በኃይሉ በስልጣኑ ሲሄድ ሲያዩት እንዴት ደስ አይላቸው! በደስታ ተሞሉ። እሱ ብቻ አይደለም፣ ዓለም የማሰጣቸውን ክብር፣ ዓለም ማሰጣቸው ደስታ፣ ዓለም ማሰጣቸውን ከፍታ፣ ዓለም ማሰጣቸው በረከት ከዚህ ጌታ ሲያገኙ እንዴት ደስ አይላቸው! ከዚያ በኋላ ክርስቶስ ልክ ሲያርግ ወደ ኢየሩሳሌም ሲመለሱ በብዙ ደስታ ተመለሱ። አረ ክብርና ምስጋና ለዚህ አምላክ ይሁን።
በብዙ ደስታ ደስ ያሰኛቸው ማን ነው? አረ ንገሩኝ፣ ማን ነው? ተኛችሁ እንደ ማን ነው? በተራራው ላይ ደስ ያሰኛቸው ማን ነው? አግኝተውት ማያውቁ ደስታ ያጎናጸፋቸው ማን ነው? አይተውት ማያውቁ ደስታ ያሳያቸው ማን ነው? አመስግኑታ ይሄንን አምላክ ክብር ምስጋና ይሁን። በብዙ ደስታ ወደ ኢየሩሳሌም ተመለሱ። አሁን ወደ ደብረ ምጥማቅ ደግሞ ልወሰዳቸው እስኪ። በደብረ ምጥማቅ የነበሩ ሰዎች ደግሞ በብዙ ደስታ ለምንድን ነው የተመለሱት? የሚገርመው በደብረ ምጥማቅ ደግሞ የተደሰቱ አማኞች ብቻ አይደሉም፣ ክርስቲያኖች ብቻ አይደሉም፣ እስላሙም ነበረ፣ ሙስሊሙም ነበረ። ነገሩ እንዲህ ነው ክርስቲያኖች። ልክ ግንቦት 21 እመቤታችን ድንግል ማርያም በዚያ በደብረ ምጥማቅ በምትባለው ተራራ ላይ ወገኖቼ በእሷ ስም በተሰራችው መቅደስ ጉልላት ላይ እንዲሁ ተገለጠች። ሲያመስግኗት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ተገለጠች። አሁንም ድንግል ማርያም ትገለጥላችሁ። ምነው ቅር የሚለው አለ? ትገለጥላችሁ። አይ ቅር የሚለው አለ? ትገለጥላችሁ፣ ትታያችሁ፣ ትምጣላችሁ። እስኪ አሜን በሉ እስኪ። ትገለጥላችሁ፣ ትምጣላችሁ፣ ክብሯን ታሳያችሁ። እስኪ እንድትገለጥልኝ እፈልጋለሁ የምትሉ እስኪ ክብሯ ማየት እፈልጋለሁ። እሷ ሳይ እረፍት ይሰማኛል፣ ደስታ ይሰማኛል፣ ሰላም ይሰማኛል፣ እፎይታ ይሰማኛል የምትሉ እስኪ አንድ እጅ ሳይሆን ሁለት እጃችሁ እስኪ አውጡ፣ ከፍ አድርጉ። እስኪ አመስግኗት ይህችን እናት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም። አረ ስሟ የተመሰገነ ይሁን፣ ስሟ የተመሰገነ። ቅር የሚለው ካለ ከእንግዲህ እንደኛ አነጋገር የሚቆርጠውም የሚፈልጠውም የሚሞረሙረውም ራስ ምታት የሚነሳበትም እንደገና ወገብ ቁርጥማት ይዞም ይኖራል። ከእንግዲህ እኛ ምንም ልናደርግ አንችልም። ቀሪ ዘመናችንም እሷን በማወደስ ነው የምንጨርሰው። እውነት አሰር ቀሪ አይደለም ያለፈው ጊዜያችን ይቀርና ቀሪ ዘመናችን ራሱ እሷን እናወድሳለን። ወገኖቼ እንደምን አደራችሁ? እየጨረስኩ ነው። እንደምን አደራችሁ? እዩ፣ በደንብ ተከታተሉኝ በማርያም። አሁን እንዲያው ማርያምን ማመስገን ምን ጉዳት ያስከትላል? እስኪ ምንድን ነው የሚጎዳ? ምንድን ነው ጉዳት የሚያመጣው? ምንድን ነው መዓት የሚያመጣው? አረ ምን እዩ፣ ነካክቶ ይበልጡንም አሰበኳት ድንግል ማርያምን፣ ይበልጡንም እንድትወደስ አደረጓት። አረ አመስግናት በደንብ አድርጋችሁ፣ ይበልጡንም ማለት ነው ወገኖቼ። ድንግል ማርያምን ሲነኳት ነው ክብሯ እየሰፋ እየበዛ የሚመጣው። እዩ አሁን እዚህ ያላችሁም ሰዎች ወገኖቼ የተሳሳተ ስብከት ሰምታችሁ አይምሯችሁ አይረበሽ፣ አይምሯችሁ አይታወቅ። ግድ የላችሁም። ድንግል ማርያምን የሰበክናት ድንግል ማርያም ከፍ ከፍ ያደረግናት እኛ አይደለንም፣ ራሱ ነው እግዚአብሔር። ልጇ ነው ኢየሱስ ኤልሻዳይ ነው ከፍ ያደረጋት። እኛማ እሱ ከፍ ካደረጋት በኋላ የመጣን ከፍ አድራጊዎች ነው። እኛ የምንሰጣት ከፍታ የሚጨምርላት ነገር የለም። እሷን ከፍታዋን የጨመረላት፣ ክብሯን የጨመረላት፣ ልዕልናዋን ከፍ ያደረገላት ልጇ ነው ኢየሱስ ይባላል። እስኪ አመስግኑት ከፍ ያደረጋትን ጌታ ማለት። ስለዚህ ወገኖች ግድ የላችሁም፣ አይመማችሁ። ደግሞ ስለተቆጣችሁ፣ ስለተበሳጫችሁ፣ ስለሞረሞራችሁ፣ ስለቆረጠማችሁ የሚቀር የድንግል ማርያም ክብር የለም። የሚቀር የለም። ሚቀር ክብር የላትም። ሚተው ክብር የላትም። ሚተው ውዳሴ የላትም። ሚተው ገናናነት የለም። ለአንዴና ለዘላለም ተመርጣ ከፍ ያለች ናት። አመስግናት እባክህ። ክብር ምስጋና ለእሱ። አዎ፣ ስለዚህ በደንብ ነው ሊገባን የሚገባና በደብረ ምጥማቅ ላይ ተገለጠ። ልክ ስትገለጥ በዚያ በደብረ ምጥማቅ ላይ የነበሩ ሰዎች ያዩዋታል። የመጀመሪያ ደስታቸው ምንድነው? እሷን በማየታቸው።
እሷ ለእነሱ በመገለጧ እነሱ ደግሞ እሷን በማየታቸው በጣም ደስ አላቸው። ይሄ መጀመሪያ ደስታቸው። ቀጥሎ ያዩት ምንድነው? ሱራፌል ኪሩቤል የሚባሉ በዚያ በሥላሴ ዙፋን ዙሪያ የሚታዩ የሚገለጡ የሚቆሙ ደግሞ ያለ ምስጋና ኑሮ የማያውቁ ወገኖቼ በድንግል ማርያም ፊት ተገለጡና ውዳሴ ይገባሻል፣ ምስጋና ይገባሻል፣ የጌታ እናት ብሎ ሲጠሯት ያያል። እሱ ብቻ አይደለም ወገኖች፣ ሌሎችም ደግሞ በአጸደ ነፍስ ያሉ ቅዱሳን ሁሉ ተገልጠው ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ነቢያት ሁሉ እግዚአብሔርን በእውነት በማመን በጎ ምግባር በመያዝ በዚህ ምድር ላይ ያለ ነውርና ያለ ነቀፋ የተመላለሱ በእግዚአብሔር ፊት ጻድቃን የሆኑ ቅዱሳን ሁሉ ተገልጠው ለድንግል ማርያም ክብር ሲሰጧት አይ ደግሞም እሷ በብዙ በረከት በእሷ ፊት የቆሙትን በእሷ ፊት የመጡትን በብዙ በረከት ባረከቻቸው። ከዚያ ከደብረ ምጥማቅ የሚመለሱ ወደየአቅጣጫቸው ወደየበዓታቸው ሁሉ የሚመለሱ ሁሉ በብዙ ደስታ ይመለሱ ነበረ። አረ ክብር ስጧት ለድንግል ማርያም። ወገኖቼ የትምህርታችን ርዕስ ምንድነው? በብዙ ደስታ በርስኪ ተናገሩ። ግዴላችሁ በብዙ ደስታ ተመለሱ በሉ እንጂ በብዙ ደስታ ተመለሱ። ግዴላችሁም ክርስቲያኖች በዚያ በቢታንያ ተራራ ላይ የነበሩ ሁሉ ጌታ ያደረገላቸውና ያሳያቸው ደስታ ስለነበረ በብዙ ደስታ ተመለሱ። በደብረ ምጥማቅ የነበሩ ደግሞ አምላክን የወለደች ፈጣሪን የማይወሰነውን በማህፀኗ የወሰነች የማይቻለውን የቻለችው ደግሞ ክብሯ ከፈጣሪ ብቻ በታች ከፍጡራን ሁሉ በላይ የሆነ ድንግል ማርያም በደብረ ምጥማቅ ተራራ ላይ ተገልጣ ያዩትና የተመለከቱት ሁሉ ደስ የሚያሰኝ ነገር ነበር። አንዳች የሰሙትም ደስ የሚል ነው፣ ያዩትም ደግሞ ደስ የሚል የተመለከቱት ሁሉ ደስ የሚል ነው። የሰሙትን ሁሉ የመላእክት ምስጋና ነው። ደግሞም የኪሩቤል የሱራፌል ማዕጠንቱ የያዙ መላእክት ናቸው ያዩ። በዚህ ጊዜ ወገኖቼ ይህንን አዩ፣ ይሄንን ተመለከቱ። መመለከት ብቻ አይደለም፣ በዚያ በመገኘታቸው ብቻ በዚያ በመታየታቸው ብቻ የድንግል ማርያምን ረድኤት፣ የድንግል ማርያምን ጸጋ፣ የድንግል ማርያምን ቡራኬም አግኝተው ተመልሰዋል። ሲመለሱ ታዲያ በብዙ ደስታ ነው የተመለሱት። እስኪ አመስግኑ። በብዙ ደስታ የመለሰቻቸው ድንግል ማርያም። አሁን እኔና እናንተ ሶስተኛ መልእክት ስለ እኔና ስለ እናንተ። ይህንን ብቻ ተናግሬ ትምህርት ልጨርስ። ክርስቲያኖች እኔና እናንተም በቢታንያ ተራራ በተመሰለችው በደብረ ምጥማቅ በተመሰለችው በእናታችን በቅድስት ቤተ ክርስቲያን ተራራ ላይ ነው ተሰባስበን ያለነው። እርግጥ በዚህ ተራራ የተሰበሰበ ሰው ሁሉ በተለይ ደግሞ ያመንን ከሆነ ተጠራጣሪዎች ካልሆንን ልባችን ያልተከፈለ ከሆነ ክርስቲያኖች እውነት ልንገራችሁ፣ በዚህ ስፍራ ያላችሁ ሁሉ በብዙ ደስታ ትመለሳላችሁ። ኧረ አሜን በሉ። በብዙ ደስታ ትመለሳላችሁ። እውነት ነው ሐሰት? እስኪ ንገሩ። እውነት ነው ሐሰት? እስኪ እውነት ያላችሁ እጃችሁ አሳዩ። አሁን በቢታንያ ተራራ የነበሩትን እዩዋቸው። እስኪ በህሊናችሁ ሂዱ፣ በሐሳባችሁ ሂዱና እዩዋቸው እንዴት ብሎ በደስታ እንደተመለሱ። ወደ ደብረ ምጥማቅም ሂዱ እስኪ፣ ያንን ታሪክ ባነበባችሁት መሰረት ሂዱ እስኪ እንዴት በደስታ እንደተመለሱ። ዛሬ እዚህ የተሰበሰብነውስ በደስታ የማንመለስበት ምክንያት ምንድን ነው? ምክንያቱም ይህ ስፍራ የደስታ መገኛ ነው። ይህ ስፍራ ክርስቶስ የሚመለክበት ስፍራ ነው። ይህ ስፍራ እግዚአብሔር በአንድነቱ በሦስትነቱ የሚገለጥበት የሚታይበት ስፍራ ነው። ይህ ስፍራ
እመቤታችን ድንግል ማርያም የምትከብርበት ስፍራ ነው። በሌላ አገላለጥ ክርስቲያኖች ድንግል ማርያም የምትታይበት፣ ሥላሴ የሚታይበት፣ ቅዱሳን የሚታዩበት ነው። ኧረ አመስግኑ። በደስታ ነው የምንመለሰው፣ በደስታ ነው የምንመለሰው። እርግጠኛ ነኝ እሱ ብቻ አይደለም፣ መሻታችሁ ተፈጽሞላችሁ፣ እንባችሁ ታብሶላችሁ፣ ጎዶሏችሁ ሞልቶላችሁ፣ የጠመመው የሕይወታችሁ መስመር ተስተካክሎላችሁ ቀና ብላችሁ በደስታ ወደ ቤታችሁ ትመለሳላችሁ። እንደምን አደራችሁ? ኧረ እንደምን አደራችሁ? ምነው እንደው እውነት አልተናገርኩም እንዳልተስማማችሁም መሰለኝ። እኔ በደስታ እመለሳለሁ። በዚህ ስፍራ ላይ ያየሁት እግዚአብሔር ነው፣ ያገኘሁት እግዚአብሔር ነው። ያገኘኋት ድንግል ማርያም ናት። ደግሞም ያየኋት ድንግል ማርያም ስለሆነ በደስታ እመለሳለሁ የምትሉ እስኪ የተስማማችሁ እጃችሁ አውጡልኝ። የተስማማችሁ በሉ አውሩን። ይበቃል ትምህርቱ። እስኪ ከተቀመጣችሁበት ደግሞ ብድግ በሉ። እስኪ እንዲህ እንደቆማችሁ አንድ እህት የነገረችኝ እዛታች ስገባ የነገረችኝ ተአምር እንገራችሁ። እንዴት በደስታ እንደተመለሰች፣ እንዴት ነገሯ እንቆቅልሿ እንዴት እንደተፈታላት፣ ደግሞም ጨለማዋ እንዴት እንደተገፋፋላት፣ ብርሃን እንዴት እንደተጎናጸፈች እስኪ ስገባ አሁን እንዳው ይዛኝ ከቻልክ መምህር እባክህ እንደው ችን ተአምር ተናገርልኝ ብላኝ ነው። እና ሌላ የሰማሁት ተአምር ልነግራችሁ ተዘጋጅቼ ነበረ። እዚህ ግቢ የሰማሁትን ተአምር እንገራችሁ። ግን በዚህ ጸባችሁ አንድ ተአምር አልናገርም። ጸባይ አላችሁ ይነገራችሁ አላችሁ ይነገር። እስኪ ይነገር ያላችሁ ቆይ እልል በሉ አላ ያላወጣ አለ ማለት ይነገር። ቆይ ወንዶች እስኪ ይነገር። ሴቶች ይነገር። ለእናንተ ነው የምናገረው እንዳሰሙ። እስኪ ወንዶች ይነገር ወይ የድንግል ማርያም? እሺ በአንድ ላይ እስኪ ይነገር። እሺ አልናገርም። ይነገራል። እኔ ባልናገረውም ራሷ መጥታ ልትነግራችሁ ትችላለች። የድንግል ማርያም አንዱ ቢደብቀው ሌላኛው ይገልጠዋል አይገልጠው? እስከ አመስግኗት። የማይገደል ክብር ያላት ድንግል ማርያም። ነገሩ ሲትነግረኝ ምንድነው 2 ደቂቃ ላይ ያቆመችው መንገድ ላይ ነገሩ ምንድነው? የዛሬ ወር ወደዚህ ትመጣለች። መቼም በብዙ ደስታ ምን አሉ ነው በሏት። ይሄን ርዕሱንማ በሉልኝ በማርያም። በብዙ ደስታ ተመለሱ። በብዙ ደስታ በሉ። በብዙ ደስታ እንመለሳለን። በብዙ ደስታ እንመለሳለን። በብዙ በረከት እንመለሳለን። አሁን ምንድነው ያለች መሰላችሁ ስነግራችሁ? የዛሬ ወር የመጣሁበት አንድ ጉዳይ ነበር። እኔ ሰፈሬ እዚህ አይደለም። ስራ ግን ለስራ ጉዳይ ወደዚህ ጀሞ 2 የሚባል አለ መሰለኝ። ወደዛ ስመጣ ጓደኛዬ ታክሲ ላይ አብረን እየሄድን አንድ ውስጤን የሚሰብር ነገር ተናገረች። ከጓደኛዋ ጋር አየሁ። እለቱ 21 ነው የነበረው እና የተነገረች ምንድነው? ከዚህም በፊት ተናግራኝ አጣው። እኔ ልክ በቤተ ውስጥ የሚያስጨንቅ አንድ ነገር አለ። እሱ ምንድነው? የኤችአይቪ ኤድስ ቫይረስ ታማሚ ነው። እና ስንመጣ ወደ ስራ እሷ እዛ ለቡ አካባቢ ነው የወረደችው። ያለች ምንድነው? ቫይረስ ማለት እንደምን አደራችሁ? በጣም ቀለል አድርጋችሁ እንዳት በሆነ ነገር ሳንግባባ ስቀር እንዳው ታስበዋለች ብዬ ማላስበው ማምናት ጓደኛዬ ቫይረስ አማለችና መራቋ ተፋች። ከዚያ ከታክሲ እያለቀስኩኝ ወረድኩኝና ነጠላ የለበሰችን ሴት አግኝቼ ጠየቅኩ። ወዴት ነው የምትሄጂ ብዬ ጠየቅኩ። ለመሆኑ በዚህ አካባቢ ማርያም ቤተክርስቲያን አለች ብዬ ስጠይቃት ነይ አብረን እንሄዳለች። ይዛኘች መጣች። እዚህ ልክ
ከተሳለምኩኝ ከጸለይኩኝ ስቅስቅ አድርጌ እንደው ከነገርኳት በኋላ ሄድኩና ጸበል ጠጣሁ። ተሰማኝ። እስከ መቼ ድረስ ነው ከሰው በታች የምሆን? እስከ መቼ ድረስ ነው የጓደኞችና የቤተሰቦች መራቅ ተሸክሜ የምኖር ብዬ ለእመቤቴ ለድንግል ማርያም ነገር ጸበሏን ጠጥቼ በሰባተኛው እርግጠኛ ነኝ እየወጣሁ ያለው እንደ ዳንኩ አምኜ ነው ብዬ ወጥ በሰባተኛው ቀን ሄጄ ስመረመር ቫይረሱ ከደሜ ላይ ጠርጋ አወጣች። አረ ለታ ክብር ይገባታል። በእናታችሁ ምስጋና ግዴላችሁ ክብር ይገባታል። ማርያም ክብር ይገባታል። ሴቶች እልል በሉ፣ ግዴላችሁ ክብር ይገባታል። አያችሁ አይደል ወገኖች? እንደዚህ ነው። እቺ እህት በደስታ ተመለሰች አልተመለሰች? እሷ እንደተመለሰችው እኛ በደስታ እንመለሳለን። ለወረት አይደለም የመጣነው፣ ለታይታ አይደለም የመጣነው፣ ደስታ ለማግኘት በረከት ለማግኘት ነው የመጣው ምትል እስኪ እጃችሁ ከፍ አድርጉልኝ በማርያም። አዎ በላ መስግኑ፣ እመኑ፣ ይደረግላችሁ። ትልቅ ነው። ስለዚህ ወገኖቼ እሷን ደስ ያሰኘችው ማርያም እኔና እናንተም ደስ አሰኝ። አሜን በሉ እንጂ ደስ አሰኝ። በእውነት በርቱ። እንዲህ አይነት መባረክ፣ እንዲህ አይነት ደስታ የትም አይገኝ። ይሄ ህብረት ሚጠላው ዲያብሎስ ብቻ ነው። ይሄ ህብረት ሚጠላው ሉሲፈር ብቻ ነው። ይሄ ህብረት ሚጠላው ዲያብሎስና ሰይጣን የተባለው የቀድሞ እባብ ብቻ ነው። እስኪ በእልልታ እስኪ ቅጣችሁ ከዙሪያችሁ አርቁት። ስለዚህ ይሄ የመሰለ ደስታ፣ ይህንን የመሰለ በረከት፣ ይህንን የመሰለ የአእምሮ እርካታ የትም አይገኝ። ክትፎ ብትበሉ፣ ቁርጥ ብትበሉ፣ የወይን ጠጅ ብትጠጡ ይህንን አይነት ደስታ አታጡ። ይሄ ደስታ በምንም እናገኘው አይነት ከማርያም የሚገኝ ደስታ ብቻ ነው። በደንብ አድርጋችሁ አመስግኑ። በደንብ ምስጋና ስ ይሄ ትልቅ ደስታ። እግዚአብሔር የተመሰገነ ይሁን። ማር የተመሰገነ ይሁን። ካኑ ጋመቺስ ገመቹ ጉዳ ከኑ ጉቴ ዋቅኒ አቦቲ ኬኛ ዋቃ ኬኛ ወንታይ ሁንዱም ትኬሳ አማስ ኤረደቢያቲ ሀከ ኬሰን ወሊት ሩኩትራም እልጀራቲ ገለታ ከና ዋቃዩ ማሎ ሰገሌ ኬሰኒ ሲና ገሃምኔ ሀከ ኬሰኒ ሲና ገሃምኔ እልለ ኬሰኒ ሲና ገሃምኔ አማስ ኤረደቢያቲ እልጀራቲ ገለታ ከና ዋቃዩ አይተሰምዐኒ ኩልሃቱም እስኪ እልሉ ልሃቱም ዘማዕ ትእዛዝ አውፅሐና ካብ ትፈላለየ ፀገማት ዘውፅአና ካብ ትፈላለየ መከራ ዛድሐነና ጎይታና ኢየሱስ ክርስቶስ እዩሞ ሁላቱም እስኪ እልሉ ልሃቱም አመስግኑ። እግዚአብሔር ስሙ የተመሰገነ። እኔማ ዛሬ ነው ደስ ብሎኛል። ምን እንደሆነ አላውቅም። በጣም ደስ ብሎኛል። አላውቅም። ደስ ብሏቸዋል? በማርያም ንገሩ፣ ደስ ብሏቸዋል? አንዳንዴ ለካ ደስታ እንደ እብድ ያደርጋል ለካ አይደለ? አረ ደስ ካላችሁ እልል በሉለት። መድኃኒዓለም ስሙ የተመሰገነ። በእውነት ደስታ በራቀበት በዚህ ዘመን ደስ መሰኘት መታደል ነው ወገኖች። ጆሮአችን ደስ የሚል ነገር አይሰማም በዓለም፣ አይናችን ደስ የሚያሰኝ ነገር አያይም። ታዲያ እግዚአብሔር ይመስገን ደስ በማንሰኝበት ዘመን ደስ ስላሰኘን እልል አይባልም። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን በሉ። ስሙ የተመሰገነ ይሁን። ማን አስተማረን? ማን መከረን? ማን ገሰጸን? ማን ደስ አሰኘን? ማን አጽናናን? ማን አሳረፈን? ማን ይህን ለልባችን ሚስማማውን ማን ነገረን? እስኪ አመስግኑት ይህን ጌታ። አሁንም መልሳችሁ እግዚአብሔር ስሙ የተመሰገነ ይሁን። እስኪ ደስ እንዳላችሁ እስኪ ወንዶች ብቻ በመጀመሪያ ስጋ ወደ ላይ ወደ ታይ የምንል ሳንኖር በያለንበት አረፍ ብለን ጊዜ ማባከን የለብንም። ሁላችንም አረፍ ብለን የመንግስቱን ወንጌል እንሰማለን። ዛሬ በታላቁ አባታችን ክቡር መልአከ ፀሐይ ቆሞስ አባ ገብረ ሥላሴ ጋባዥነት በጣም የምንወዳቸው ወንድማችን መምህር ቀሲስ ኤርምያስ ወልደ ኪሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ሐዋርያው ሰባኬ ወንጌል
እርሳቸው መንግስቱን ወንጌል ይሰብኩልናል፣ ያስተምሩናል። በአባታችን መልካም ፈቃድ ተጋብዘው በዚህ ቦታ ዛሬ ተገኝተዋል። እርሳቸው የሚያስተምሩበትን ርቱ የሆነ አንደበት ለኔና ለእናንተ ደግሞ ሰሚ መንፈሳዊ ጆሮና አስተዋይ አእምሮ ያድለን። ቀጥታ ወደ መምህራችን ሁላችንም በትምህርተ መስቀል መላ ሰውነታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቅድሚያ ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የዚህ ካቴድራል የዚህ ቤተ መቅደስ ዋና አስተዳዳሪና የሁላችንም አባት ክቡራን የአዲስ አበባ ሀገረ ስብከት ልዑካን፣ የተከበራችሁ የዚህው ክፍለ ከተማ ቤተ ክህነት ልዑካን፣ የተከበራችሁ የገዳማትና አድባራት አስተዳዳሪዎች፣ የተከበራችሁ የገዳማትና አድባራት ሊቃውንተ ቤተ ክርስቲያን፣ የተከበራችሁ በቅድሚያ ክቡር አባታችን መጋቤ ሐዲስ መምህር ዮሐንስ እንዲሁም ወንድሞቼም ዲያቆናት ሊቃውንተ ቤተ ክርስቲያን፣ የደብሮ የሰንበት ትምህርት ቤት ወጣት መዘምራን፣ እመቤታችንን ንጽሕተ ንጹሐን ቅድስተ ቅዱሳንን ለማክበር ከሩቅም ከቅርብም በዚህ ስፍራ ላይ የተገኛችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም በሆነ ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? ግድ የላችሁም ድምፃችሁ ይሰማ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ልዑል አምላካችን እግዚአብሔር ሁላችንንም በፍጹም ቸርነቱ ጠብቆን ኃጢአት በደላችንን ተመልክቶ ሳያጠፋን እንድናመሰግነውም አንደበታችንን ስለከፈተልን እንድንሰማው ደግሞ ውስጣዊ ልባችንን ስላዘጋጀልን ክብርና ምስጋና አምልኮና ውዳሴ ለስሙ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስሟ ይክበር ይመስገንልን። የቅዱሳን ሁሉ በረከት፣ የቅዱሳን ሁሉ ጸጋ፣ የቅዱሳን ሁሉ ረድኤት አምላካችን እግዚአብሔር በቸርነቱ በሁላችን ላይ ያሳድርብን። እስኪ ከፍ ባለ ጭብጨባ ከፍ ባለ እልልታ እግዚአብሔርን አመስግኑ። ግድ የላችሁም አሁንም ጨምሩና እግዚአብሔርን አመስግኑ። ለሶስተኛ ጊዜ አሁንም ምስጋና ለእግዚአብሔር። ሁንዱም ትጌሰኑ አማስ ኤራዴቢያቲ ገላታ ዋቃዮ እልሌ ዋቃዮ ላፍጋልቻ ሜልል ጀላቱ ሁሉ ኻቱም እስኪ ዕልሉ ልኻቱም እድኻቱም ናወቃ ኻቱም ዕልሉ ልኸማ መስግሮ ቤታ እግዚአብሔር የተመሰገነ ይሁን። ማን የተመሰገነ ይሁን? ግድ የላችሁ ማን የተመሰገነ ይሁን? ለዚች ቀን ያደረሰን ማን የተመሰገነ ይሁን? እችን ቀን በእድሜያችን ላይ የጨመረ ማን የተመሰገነ ይሁን? ከክፉ ነገር የከለለን ማን የተመሰገነ ይሁን?
በእውነት ይወድቃሉ ስንባል ያቆመን ማን የተመሰገነ ይሁን። በጨለማ ውስጥ ይቅበዘበዛሉ ስንባል ወደሚደነቅ ብርሃን ያወጣን ማን የተመሰገነ ይሁን። እስኪ ምስጋና አቅርቡ። አሁንም ከፍ አድርጋችሁ ምነው ቅር ያላችሁ ሰዎች ያላችሁ ትመስሉኛላችሁ። ምስጋና አቅርቡ። እግዚአብሔር አምላካችን እንድናመሰግነው ስለፈቀደልን ክብርና ምስጋና በድጋሜ ለስሙ ይሁንልን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በሚኖረን በጣም ጥቂት ደቂቃዎች ውስጥ እግዚአብሔርን እንሰማዋል። እግዚአብሔርን የምንሰማበት የትምህርታችን ርዕስ የሚሆነው በብዙ ደስታ ተመለሱ የሚል ነው። እስኪ ሁላችሁም ይሄንን ቃል በሉ። በብዙ ደስታ በሉ። ድምፃችሁ ይሰማ። በብዙ ደስታ ተመለሱ። ይህንን ቃል ተጽፎ የምናገኘው በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ በዚህ ርዕስ ሁለት ታሪኮችን ትኩረት አድርገን እንመለከታለን። የመጀመሪያው ታሪክ የምንመለከተው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓለ ዕርገት ጋር ተያይዞ፣ በሁለተኛ ደረጃ የምንመለከተው ደግሞ ከደብረ ምጥማቅ ጋር ተያይዞ ነው። ይህም ማለት ምን ማለት ነው? ስለ እመቤታችን፣ ስለ ንጽሕተ ንጹሐን፣ ስለ ቅድስተ ቅዱሳን፣ ስለ ድንግል ማርያም ነው። ይህ ርዕስ ሁለቱም ታሪኮችን አብሮ ያያይዝልናል። እንደሚታወቀው ከበዓለ ዕርገት ጋር ተያይዞ በደስታ የተመለሱ አሉ። እንዲሁም ደግሞ ከበዓለ ደብረ ምጥማቅ ወይም ደግሞ በደብረ ምጥማቅ እመቤታችን ስትገለጥም በደስታ የተመለሱ ሕዝቦች አሉ። ይህንን ጋራ አብረን በጥቂቱ እናያለን። አምላካችን እግዚአብሔር የምስጢር ባለቤት እሱ ነው። የእውቀት ባለቤት እሱ ነው። ደግሞም ልቡናን የሚከፍት አእምሮን የሚገልጥ እሱ ነውና እኔ ቁሜ እናንተ ተቀምጣችሁ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። እኛም ደግሞ በእምነት ሁነን በተሰበረ ልብ ሁነን ቃሉን እንድንሰማ አምላካችን እግዚአብሔር በቸርነቱ ይርዳል። እዩ ታሪኩ ከበዓለ ዕርገቱ ጋር ተያይዞ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ40ኛው ቀን ነው ወደ ሰማያት ወደ ባሕርይ አባቱ ወደ አብ ወደ ባሕርይ ሕይወቱ ወደ መንፈስ ቅዱስ ወደ እሪና ወደ ሰማይ የወጣው ያረገ። ከዚህ ከዕርገቱ ጋር ተያይዞ አስቀድሞ በዋዜማው ለደቀ መዛሙርቱ ለወዳጆቹ ተስፋ እንዳይቆርጡ በብዙ ትምህርቶች ሲያጽናናቸው ደግሞም ተስፋ ሲሰጣቸው ቆይቷል። ደግሞም ተስፋ ከሰጣቸው ትምህርቶች መካከል አብይ ነጥቦቹ በመጀመሪያው እያሃድገክሙ እጓለ ማውጣት ትኩኑ የሚለውን። ይህ ማለት ምን ማለት ነው? ወላጅ እንደሌላቸው ልጆች አልተዋችሁም የሚል። ምን አልላችሁም? ኧረ ተናገሩ። ምን አልላችሁም? አልተዋችሁም የሚል ነው። ወላጅ የሌለው ልጅ ምን እንደሚገጥመው ለሁላችን የተደበቀ ሀቅ አይደለም። ክርስቲያኖች ወላጅ የሌለው ልጅ ለረሃብ የተጋለጠ ይሆናል። ለጎዳና ተዳዳሪነት የተጋለጠ ይሆናል። ደግሞም ለብዙ መከራ ለብዙ ስቃይ የተጋለጠ ይሆናል። እንደዚህ እንዳትሆኑ ለልዩ ልዩ መከራ፣ ለልዩ ልዩ ስቃይ፣ ለልዩ ልዩ እንግልት የተጋለጣችሁ እንዳትሆኑ አልተዋችሁም አላቸው። ምን አልላችሁም አለ? አልተዋችሁም አለ። ክርስቲያኖች ግድ የላችሁ መከራ በገጠማችሁ ጊዜ፣ ልዩ ልዩ ፈተና በተጋረጡባችሁ ጊዜ፣ ጨለማ በከበባችሁ ጊዜ
የማይተዋችሁ አምላክ እንዳለ አስቡ፣ እመኑ። ግድ የላችሁም በጨለማ እንድንዋጥ፣ በልዩ ልዩ ፈተና እንድንሸነፍ፣ በልዩ ልዩ መከራ እንድንደቆስ ወገኖቼ የማይተወን አምላክ አለ። ማን አለ? ድምፃችሁ ይሰማ እንጂ ማን አለ? እግዚአብሔር አለ። የሚታደግ ነው እሱ፣ የሚያድን ነው እሱ፣ የሚያስመልጥ ነው እሱ፣ የሚያተርፍ ነው እሱ፣ የፈተናችን ወጥመድ ሁሉ የሚበጣጠስ ነው እሱ። እስኪ ለዚህ አምላክ ክብር ስጡ ከፍ አድርጋችሁ። ስለዚህ እንዲህ አላቸው፣ አልተዋችሁም አላቸው። በሁለተኛ ደግሞ አባቴ የሰጠውን ተስፋ እልክላችኋለሁ አላቸው። እሱ ምንድነው? እኔ ከእናንተ ጋር እንደሆንኩኝ መንፈስ ቅዱስ ከእናንተ ጋር ይሆናል አላቸው። ማን ከእናንተ ጋር ይሆናል? መንፈስ ቅዱስ። አዎ ከአብ ጋር የሚተካከለው ከእኔም ጋር የሚተካከለው እግዚአብሔር የሆነው መንፈስ ቅዱስ ከእናንተ ጋር ይሆናል አላቸው። ወደ እናንተም ይመጣል አላቸው። ቀጠልና ለሶስተኛው ደረጃ በኢየሩሳሌም ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። አስተውሉ ክርስቲያኖች፣ ከኢየሩሳሌም ከተማ ንቅንቅ እንዳትሉ፣ ኃይል ይመጣላችኋል፣ ስልጣን ይመጣላችኋል፣ ክንድ ይመጣላችኋል አላቸው። ይሄም ትልቅ የሚያጽናና የሚያበረታታ ትልቁ የተባረከው ተስፋ። ይህንን ሲነግራቸው ከቆየ በኋላ ይሄ አምላክ ወአብጽሖሙ እስከ ቢታንያ ወባረከሙ፣ እስከ ቢታንያ ሰበሰባቸው፣ ሳይለያቸው እንዲሁም ደግሞ ሳይለያዩ ሁሉም በአንድ ላይ ያደረገና ወደ ተራራው ቢታንያ ወደሚባለው ተራራ ወሰደና ሰበሰባቸው። አሁን ተሰባስበበት እንዳለው አይነት ስፍራ፣ ከመንደሮቹ የተለየ መንደር፣ ከስፍራዎቹ የተለየ ስፍራ፣ ከቦታዎቹ የተለየ ቦታ ላይ ወዳጆቹን ሰበሰባቸው። ወገኖቼ በዚህ ስፍራ ላይ የሰበሰበን ማን ነው? አረ ተናገሩ። ማን ነው የሰበሰበን? በኃይል ተገፍቶ የመጣ የለም። ካልመጣህ ትቆርጣለህ ተብሎ የመጣ የለም። ካልመጣህ ጉድጓድ ተቆፍሮ ትጣላለህ ተብሎ የመጣ የለም። ሁላችንም በእግዚአብሔር ፍቅርና በእግዚአብሔር ጥሪ ነው የተሰባሰብነው። ማን ነው የሰበሰበን? እስኪ እግዚአብሔር ነው የመጣ የጠራኝ የሰበሰበኝ በዚህ ስፍራ ምትሉ እስኪ እጃችሁ አሳዩ። ያልኳችሁን ግን አልሰማችሁኝም። እስኪ እግዚአብሔር ነው የጠራኝ። በዚህ ስፍራም ደግሞ ከወንድሞቼ ጋራ፣ ከካህናቱ ጋራ፣ ከመነኮሳቱ ጋራ፣ ከዲያቆናቱ ጋራ፣ ከዘማሪያኑ ጋራ፣ ከአመስጋኞቹ ጋራ የሰበሰበኝ በአንድነቱ በሦስትነቱ የሚመሰገን ሥላሴ ነው የምትሉ እስኪ እጃችሁ አሳዩ። ማን ነው እሱ? እስኪ ስሙን ጥሩት። ማን ነው እሱ? አልሰማኋችሁም? በማርያም ማን ነው እሱ? አረ ማን ነው እሱ? የሰበሰባችሁ ማን ነው? የጠራችሁ ማን ነው? በዚህ ቅዱሱ ስፍራ ላይ የተከላችሁ ማን ነው? ወደዚህ ቅዱሱ ስፍራ ፊታችሁ ያቀናላችሁ ማን ነው? ታዲያ መስግኑታ ይሄንን ጌታ ክብር ምስጋና ይሁን። ወገኖቼ ያለ ምክንያት አልሰበሰበንም። እግዚአብሔር አይደለም እግዚአብሔር ፍጡር እንኳን ያለ ምክንያት አይጠራም። እንኳን ኤልሻዳዩ እግዚአብሔር፣ እንኳን ሁሉን ቻዩ እግዚአብሔር፣ እንኳን የጸጋዎች ሁሉ ባለቤት የሆነው እግዚአብሔር ወገኖቼ ፍጡር እንኳን ያለ ምክንያት አይሰበስብም። የጠራን በረከት ነው። የሰበሰበን ለረድኤት ነው። የሰበሰበን ወገኖቼ ለመዳን ነው። አረ ከፍ ያለ ምስጋና ለዚህ ጌታ ይሁን። ስለዚህ ከሰበሰባቸው በኋላ በብዙ ባረካቸው። አያችሁ አይደል? ደቀ መዛሙርቱን ባረካቸው። አዎ ከፍ ከፍ አደረጋቸው። በእውቀት፣ በገንዘብ፣ በስልጣን፣ በመብላት፣ በመጠጣት፣
በመልበስና በመጫማትም ጭምር የማይገኘውን ደስታ እሱ ባርኮ እሱ ቀድሶ ሰጣቸው ይላል። ከዚያን በኋላ ይህንን ካደረገ በኋላ ከፍ አለ። ከዚያን በኋላ በመርቀቅ አይደለም በመራቅ ከነሱ ወደ ሰማይ ከፍ አለ። ከፍ ሲልም ደግሞ ወገኖቼ የታየው ምንድነው? እጅግ ቁጥራቸው የብዙ የሆኑ ተቆጥረው በሰዎች ዕውቀት ቁጥራቸው የማይደረስ በሰዎችም ደግሞ ታይቶ የማይቆጠሩ እጅግ የብዙ የሆኑ የሰማይ ሰራዊት ምግባቸው ምስጋና፣ መጠጣቸው ምስጋና፣ ልብሳቸው ምስጋና፣ መኖሪያቸው ምስጋና የሆነላቸው መላእክት ከሰማይ እየተመሙ ወደ መሬት ይወርዳሉ። ከመሬትም ወደ ቀኝና ወደ ግራ ወደ ፊትና ወደ ኋላ እያሉ በክንፎቻቸው እያሸበሸቡ ደግሞም እያጨበጨቡ በአንደበታቸው ምስጋና ለታረደው በግ ለክርስቶስ እያቀረቡ ታርደሃልና ይገባሃል፣ ምስጋና ይገባሃል፣ ክብር ይገባሃል፣ ውዳሴ ይገባሃል እያሉ ክርስቶስን በምስጋና ወደ ሰማይ ይዘውት ወጡ። አረ ክብርና ምስጋና ላረገው ጌታ። ከዚያ በኋላ ክርስቲያኖች አስቀድመው ነቢየ እግዚአብሔር ቅዱስ ዳዊት አርገ እግዚአብሔር በይባቤ እግዚአብሔር በምስጋና አረገ ብሎ ነበርና ነቢየ እግዚአብሔር ቅዱስ ዳዊት በትንቢት የተናገረውን ቃል በዛሬው ዕለት ተፈጸመ። የመላእክት ምስጋና ስለቀረበ እያመሰገኑት ከፍ አደረጋቸው። በዚህን ጊዜ እንደምን አደራችሁ አላችሁ? ግን እንደምን አደራችሁ? አሁን እነዚህ በቢታንያ ተራራ ላይ የተሰበሰቡ የጌታ ወዳጆች በደስታ ተሞሉ። ደስ አላቸው። እንዴት ደስ አይበላቸው? ምራቅ ክፉ ሰዎች ምራቅ ሲተፉበት የነበረው ጌታ በመላእክት ሲመሰገን ሲያዩ እንዴት ደስ አይበላቸው? እነዚያ ልበ ጠማማ የሆኑ አይሁዳውያን ያልሆነ ስም እየሰጡ ሲያንቋሽሹት የነበረው ጌታ በሰማያውያን መላእክት ከፍ ሲል ሲያዩ እንዴት በደስታ ይሞሉ! እነዚያ ክፉ የሆኑ አይሁዳውያን፣ ጨካኞች የሆኑ አይሁዳውያን ሐሳባቸው ክፉ፣ ንግግራቸው ክፉ፣ ዓላማቸው ክፉ፣ ተግባራቸው ክፉ የሆኑ አይሁዳውያን በፈጠራ ወሬ ደጉ ጌታ ደጉ አምላክ ዓለምን ለማዳን የመጣው ክርስቶስ ሲገፉ ሲያዳፉት የነበሩትን ክርስቶስ በመላእክት ሲከብር ደግሞ በኃይልና በስልጣን ከፍ ብሎ ወደ ሰማይ ሲያርግ ሲያዩ እንዴት ደስ አይላቸው! እንዴት ደስ አይላቸው! በዓለም ዘንድ የተናቀው፣ በዓለም ዘንድ የተዋረደው ለገዛ ሰዎች ብሎ ሰዎችን ለማዳን ብሎ ሰዎችን ከውድቀታቸው ለመታደግ ብሎ ሰዎችን ከባርነት ነፃ ለማውጣት ብሎ የመጣው ጌታ እነዚያ ለገዛ ጥቅማቸው መጥቶላቸው ጥቅማቸው ሳያስታውሉ ሲያዳፉት የነበሩ የሰው ልጆች በአጠቃላይ እንዲህ ባለው ልክ አይተውት፣ በተለይ ደግሞ ሲከብር ሲያዩት፣ ከፍ ሲል ሲያዩት፣ ወደ ዙፋኑ ሲወሰድ ወደ ዙፋኑም በኃይሉ በስልጣኑ ሲሄድ ሲያዩት እንዴት ደስ አይላቸው! በደስታ ተሞሉ። እሱ ብቻ አይደለም፣ ዓለም የማሰጣቸውን ክብር፣ ዓለም ማሰጣቸው ደስታ፣ ዓለም ማሰጣቸውን ከፍታ፣ ዓለም ማሰጣቸው በረከት ከዚህ ጌታ ሲያገኙ እንዴት ደስ አይላቸው! ከዚያ በኋላ ክርስቶስ ልክ ሲያርግ ወደ ኢየሩሳሌም ሲመለሱ በብዙ ደስታ ተመለሱ። አረ ክብርና ምስጋና ለዚህ አምላክ ይሁን። በብዙ ደስታ ደስ ያሰኛቸው ማን ነው? አረ ንገሩኝ፣ ማን ነው? ተኛችሁ እንደ ማን ነው? በተራራው ላይ ደስ ያሰኛቸው ማን ነው?
አግኝተውት ማያውቁ ደስታ ያጎናጸፋቸው ማን ነው? አይተውት ማያውቁ ደስታ ያሳያቸው ማን ነው? አመስግኑታ ይሄንን አምላክ ክብር ምስጋና ይሁን። በብዙ ደስታ ወደ ኢየሩሳሌም ተመለሱ። አሁን ወደ ደብረ ምጥማቅ ደግሞ ልወሰዳቸው እስኪ። በደብረ ምጥማቅ የነበሩ ሰዎች ደግሞ በብዙ ደስታ ለምንድን ነው የተመለሱት? የሚገርመው በደብረ ምጥማቅ ደግሞ የተደሰቱ አማኞች ብቻ አይደሉም፣ ክርስቲያኖች ብቻ አይደሉም፣ እስላሙም ነበረ፣ ሙስሊሙም ነበረ። ነገሩ እንዲህ ነው ክርስቲያኖች። ልክ ግንቦት 21 እመቤታችን ድንግል ማርያም በዚያ በደብረ ምጥማቅ በምትባለው ተራራ ላይ ወገኖቼ በእሷ ስም በተሰራችው መቅደስ ጉልላት ላይ እንዲሁ ተገለጠች። እስኪ አመስግኗት። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ተገለጠች። አሁንም ድንግል ማርያም ትገለጥላችሁ። ምነው ቅር የሚለው አለ? ትገለጥላችሁ። አይ ቅር የሚለው አለ? ትገለጥላችሁ፣ ትታያችሁ፣ ትምጣላችሁ። እስኪ አሜን በሉ እስኪ። ትገለጥላችሁ፣ ትምጣላችሁ፣ ክብሯን ታሳያችሁ። እስኪ እንድትገለጥልኝ እፈልጋለሁ ምትሉ እስኪ ክብሯ ማየት እፈልጋለሁ። እሷ ሳይ እረፍት ይሰማኛል፣ ደስታ ይሰማኛል፣ ሰላም ይሰማኛል፣ እፎይታ ይሰማኛል ምትሉ እስኪ አንድ እጅ ሳይሆን ሁለት እጃችሁ እስኪ አውጡ፣ ከፍ አድርጉ። እስኪ አመስግኗት ይህችን እናት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም። ኧረ ስሟ የተመሰገነ ይሁን፣ ስሟ የተመሰገነ ይሁን። ቅር የሚለው ካለ ከእንግዲህ እንደኛ አነጋገር የሚቆርጠውም የሚፈልጠውም የሚሞረሙረውም ራስ ምታት የሚነሳበትም እንደገና ወገብ ቁርጥማት ይዞም ይኖራል። ከእንግዲህ እኛ ምንም እናደርግ አንችልም። ቀሪ ዘመናችንም እሷን በማወደስ ስለምንጨርሰው እውነት አሰብ ቀሪ አይደለም ያለፈው ጊዜያችን ይቀርና ቀሪ ዘመናችን ራሱ እሷን እናወድሳለን። ወገኖች እንደምን አደራችሁ? እየጨረስኩ ነው። እንደምን አደራችሁ? እይ በደንብ ተከታተሉኝ በማርያም። አሁን እንደው ማርያምን ማመስገን ምን ጉዳት ያስከትላል? እስኪ ምንድነው የሚጎዳ? ምንድነው ጉዳት የሚያመጣው? ምንድነው መዓት የሚያመጣው? አረ ምን እዩ ነካክቶ ይበልጡንም አሰበኳት ድንግል ማርያምን፣ ይበልጡንም እንድትወደስ አደረጓት። አረ አመስግናት በደንብ አድርጋችሁ። ይበልጡንም ማለት ነው ወገኖቼ፣ ድንግል ማርያምን ሲነኳት ነው ክብሯ እየሰፋ እየበዛ የሚመጣው። እዩ አሁን እዚህ ያላችሁም ሰዎች ወገኖቼ የተሳሳተ ስብከት ሰምታችሁ አይምሯችሁ አይረበሽ፣ አይምሯችሁ አይታወቅ። ግድ የላችሁም። ድንግል ማርያምን የሰበክናት ድንግል ማርያም ከፍ ከፍ ያደረግናት እኛ አይደለንም፣ ራሱ ነው እግዚአብሔር፣ ልጇ ነው ኢየሱስ ኤልሻዳይ ነው ከፍ ያደረጋት። እኛማ እሱ ከፍ ካደረጋት በኋላ የመጣን ከፍ አድራጊዎች ነው። እኛ የምንሰጣት ከፍታ የሚጨምርላት ነገር የለም። እሷን ከፍታዋን የጨመረላት፣ ክብሯን የጨመረላት፣ ልዕልናዋን ከፍ ያደረገላት ልጇ ነው ኢየሱስ ይባላል። እስኪ አመስግኑት ከፍ ያደረጋትን ጌታ ነው። ስለዚህ ወገኖች ግድ የላችሁም፣ አይመማችሁ። ደግሞ ስለተቆጣችሁ፣ ስለተበሳጫችሁ፣ ስለሞረሞራችሁ፣ ስለቆረጠማችሁ የሚቀር የድንግል ማርያም ክብር የለም። የሚቀር የለም። ሚቀር ክብር የላትም። ሚተው ክብር የላትም። ሚተው ውዳሴ የላትም። ሚተው ገናናነት የለም። ለአንዴና ለዘላለም ተመርጣ ከፍ ያለች ናት። አመስግናት እባክህ። ክብር ምስጋና ለእሱ። አዎ፣ ስለዚህ በደንብ ነው ሊገባን የሚገባና በደብረ ምጥማቅ ላይ ተገለጠ። ልክ ስትገለጥ በዚያ በደብረ ምጥማቅ ላይ የነበሩ ሰዎች ያዩዋታል። የመጀመሪያ ደስታቸው ምንድነው? እሷን በማየታቸው እሷ ለነሱ በመገለጧ፣ እነሱ ደግሞ እሷን በማየታቸው በጣም ደስ አላቸው። ይሄ መጀመሪያ ደስታቸው።
ቀጥሎ ያዩት ምንድነው? ሱራፌል ኪሩቤል የሚባሉ በዚያ በሥላሴ ዙፋን ዙሪያ የሚታዩ የሚገለጡ የሚቆሙ ደግሞም ያለ ምስጋና ኑሮ የማያውቁ ወገኖቼ በድንግል ማርያም ፊት ተገለጡና ውዳሴ ይገባሻል፣ ምስጋና ይገባሻል የጌታ እናት ብሎ ሲጠሯት ያያል። እሱ ብቻ አይደለም ወገኖች፣ ሌሎቹም ደግሞ በአጸደ ነፍስ ያሉ ቅዱሳን ሁሉ ተገልጠው ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ነቢያት ሁሉ እግዚአብሔርን በእውነት በማመን በጎ ምግባር በመያዝ በዚህ ምድር ላይ ያለ ነውርና ያለ ነቀፋ የተመላለሱ በእግዚአብሔር ፊት ጻድቃን የሆኑ ቅዱሳን ሁሉ ተገልጠው ለድንግል ማርያም ክብር ሲሰጧት አይ ደግሞም እሷ በብዙ በረከት በእሷ ፊት የቆሙትን በእሷ ፊት የመጡትን በብዙ በረከት ባረከቻቸው። ከዚያ ከደብረ ምጥማቅ የሚመለሱ ወደየአቅጣጫቸው ወደየበዓታቸው ሁሉ የሚመለሱ ሁሉ በብዙ ደስታ ይመለሱ ነበረ። አረ ክብር ስጧት ለድንግል ማርያም። ወገኖቼ የትምህርታችን ርዕስ ምንድነው? በብዙ ደስታ በመስክ ተናገሩ። ግዴላችሁ በብዙ ደስታ ተመለሱ በሉ እንጂ በብዙ ደስታ ተመለሱ። ግዴላችሁ ክርስቲያኖች በዚያ በቢታንያ ተራራ ላይ የነበሩ ሁሉ ጌታ ያደረገላቸውና ያሳያቸው ደስታ ስለነበረ በብዙ ደስታ ተመለሱ። በደብረ ምጥማቅ የነበሩ ደግሞ አምላክን የወለደች ፈጣሪን የማይወሰነውን በማህፀኗ የወሰነች የማይቻለውን የቻለችው ደግሞ ክብሯ ከፈጣሪ ብቻ በታች ከፍጡራን ሁሉ በላይ የሆነ ድንግል ማርያም በደብረ ምጥማቅ ተራራ ላይ ተገልጣ ያዩትና የተመለከቱት ሁሉ ደስ የሚያሰኝ ነገር ነበር። አንዳች የሰሙትም ደስ የሚል ነው፣ ያዩትም ደግሞ ደስ የሚል የተመለከቱት ሁሉ ደስ የሚል ነው። የሰሙትን ሁሉ የመላእክት ምስጋና ነው። ደግሞም የኪሩቤል የሱራፌል ማዕጠንቱ የያዙ መላእክት ናቸው ያዩ። በዚህ ጊዜ ወገኖቼ ይህንን አዩ፣ ይሄንን ተመለከቱ። መመልከት ብቻ አይደለም፣ በዚያ በመገኘታቸው ብቻ በዚያ በመታየታቸው ብቻ የድንግል ማርያምን ረድኤት የድንግል ማርያምን ጸጋ የድንግል ማርያምን ቡራኬም አግኝተው ተመልሰዋል። ሲመለሱ ታዲያ በብዙ ደስታ ነው የተመለሱት። እስኪ አመስግኑ። በብዙ ደስታ የመለሰቻቸው ድንግል ማርያም ነው። አሁን እኔና እናንተ ሶስተኛ መልእክት ስለ እኔና ስለ እናንተ ይህንን ብቻ ተናግሬ ትምህርትን ልጨርስ። ክርስቲያኖች እኔና እናንተም በቢታንያ ተራራ በተመሰለችው በደብረ ምጥማቅ በተመሰለችው በእናታችን በቅድስት ቤተ ክርስቲያን ተራራ ላይ ነው ተሰባስበን ያለነው። እርግጥ በዚህ ተራራ የተሰበሰበ ሰው ሁሉ በተለይ ደግሞ ያመንን ከሆነ ተጠራጣሪዎች ካልሆንን ልባችን ያልተከፈለ ከሆነ ክርስቲያኖች እውነት ልንገራችሁ፣ በዚህ ስፍራ ያላችሁ ሁሉ በብዙ ደስታ ትመለሳላችሁ። ኧረ አሜን በሉ። በብዙ ደስታ ትመለሳላችሁ። እውነት ነው ሐሰት? እስኪ ንገሩ። እውነት ነው ሐሰት? እስኪ እውነት ያላችሁ እጃችሁ አሳዩ። አሁን በቢታንያ ተራራ የነበሩትን እዩዋቸው። እስኪ በህሊናችሁ ሂዱ፣ በሐሳባችሁ ሂዱና እዩዋቸው እንዴት ብሎ በደስታ እንደተመለሱ። ወደ ደብረ ምጥማቅም ሂዱ እስኪ፣ ያንን ታሪክ ባነበባችሁት መሰረት ሂዱ እስኪ እንዴት በደስታ እንደተመለሱ። ዛሬ እዚህ የተሰበሰብነውስ በደስታ የማንመለስበት ምክንያት ምንድን ነው? ምክንያቱም ይህ ስፍራ የደስታ መገኛ ነው።
ይህ ስፍራ ክርስቶስ የሚመለክበት ስፍራ ነው። ይህ ስፍራ እግዚአብሔር በአንድነቱ በሦስትነቱ የሚገለጥበት የሚታይበት ስፍራ ነው። ይህ ስፍራ እመቤታችን ድንግል ማርያም የምትከብርበት ስፍራ ነው። በሌላ አገላለጥ ክርስቲያኖች ድንግል ማርያም የምትታይበት፣ ሥላሴ የሚታይበት፣ ቅዱሳን የሚታዩበት ነው። ኧረ አመስግኑ። በደስታ ነው የምንመለሰው፣ በደስታ ነው የምንመለሰው። እርግጠኛ ነኝ እሱ ብቻ አይደለም፣ መሻታችሁ ተፈጽሞላችሁ፣ እንባችሁ ታብሶላችሁ፣ ጎዶሏችሁ ሞልቶላችሁ፣ የጠመመው የሕይወታችሁ መስመር ተስተካክሎላችሁ ቀና ብላችሁ በደስታ ወደ ቤታችሁ ትመለሳላችሁ። እንደምን አደራችሁ? ኧረ እንደምን አደራችሁ? ምን ነው እንደው እውነት አልተናገርኩም እንዳልተስማማችሁ መሰለኝ። እኔ በደስታ እመለሳለሁ። በዚህ ስፍራ ላይ ያየሁት እግዚአብሔርን ነው ያገኘሁት እግዚአብሔርን። ያገኘኋት ድንግል ማርያም ናት። ደግሞም ያየኋት ድንግል ማርያም ስለሆነ በደስታ እመለሳለሁ የምትሉ እስኪ የተስማማችሁ እጃችሁ አውጡልኝ። የተስማማችሁ በሉ አውሩን። ይበቃል ትምህርቱ። እስኪ ከተቀመጣችሁበት ደግሞ ብድግ በሉ። እስኪ እንዲህ እንደቆማችሁ አንድ እህት የነገረችኝ እዛታች ስገባ የነገረችን ተአምር ንገራችሁ። እንዴት በደስታ እንደተመለሰች፣ እንዴት ነገሯ እንቆቅልሿ እንዴት እንደተፈታላት፣ ደግሞም ጨለማዋ እንዴት እንደተገፋፋላት፣ ብርሃን እንዴት እንደተጎናጸፈች እስኪ ስገባ አሁን እንዳው ይዛኝ ከቻልክ መምህር እባክህ እንደው ችን ተአምር ተናገርልኝ ብላኝ ነው። እና ሌላ የሰማሁት ተአምር ልነግራችሁ ተዘጋጅቼ ነበረ። እዚህ ግቢ የሰማሁትን ተአምር ልንገራችሁ። ግን በዚህ ጸባችሁ አንድ ተአምር አልናገርም። ጸባይ አላችሁ ይነገራችሁ አላችሁ ይነገር። እስኪ ይነገር ያላችሁ ቆይ እልል በሉ አላ ያላወጣ አለ ማለት ነው። ይነገር ቆይ ወንዶች እስኪ ይነገር። ሴቶች ይነገር። ለእናንተ ነው የምናገረው እንዳሰሙ። እስኪ ወንዶች ይነገር ወይ የድንግል ማርያም። እሺ በአንድ ላይ እስኪ ይነገር። እሺ አልናገርም። ይነገራል። እኔ ባልናገረውም ራሷ መጥታ ልትነግራችሁ ትችላለች። የድንግል ማርያም አንዱ ቢደብቀው ሌላኛው ይገልጠዋል አይገልጠው? እስከ አመስግኗት። የማይገደል ክብር ያላት ድንግል ማርያም። ነገሩ ሲትነግረኝ ምንድነው 2 ደቂቃ ያቆመችው መንገድ ላይ። ነገሩ ምንድነው? የዛሬ ወር ወደዚህ ትመጣለች። መቼም በብዙ ደስታ ምን አሉ ነው በሏት። ይሄን ርዕሱንማ በሉልኝ በማርያም። በብዙ ደስታ ተመለሱ። በብዙ ደስታ በሉ። በብዙ ደስታ እንመለሳለን። በብዙ ደስታ እንመለሳለን። በብዙ በረከት እንመለሳለን። አሁን ምንድነው ያለች መሰላችሁ ስነግራችሁ? የዛሬ ወር የመጣሁበት አንድ ጉዳይ ነበር። እኔ ሰፈሬ እዚህ አይደለም። ስራ ግን ለስራ ጉዳይ ወደዚህ ጀሞ 2 የሚባል አለ መሰለኝ። ወደዛ ስመጣ ጓደኛዬ ታክሲ ላይ አብረን እየሄድን አንድ ውስጤን የሚሰብር ነገር ተናገረች። ከጓደኛዋ ጋር አየሁ። ዕለቱ 21 ነው የነበረው እና የተነገረች ምንድነው? ከዚህም በፊት ተናግራኝ አታውቅ። እኔ ልክ በቤተ ውስጥ የሚያስጨንቅ አንድ ነገር አለ። እሱ ምንድነው? የኤችአይቪ ኤድስ ቫይረስ ታማሚ ነው እና ስንመጣ ወደ ስራ እሷ እዛ ለቡ አካባቢ ነው የወረደችው። ያለች ምንድነው? ቫይረስ ማለች። እንደምን አደራችሁ? በጣም ቀለል አድርጋችሁ በሆነ ነገር ሳንግባባስ ቀር እንዳው ታስበዋለች ብዬ ማላስበው ማምናት ጓደኛዬ ቫይረስ አማለችና መራቋ ጠፋች። ከዚያ ከታክሲ እያለቀስኩኝ ወረድኩኝና ነጠላ የለበሰችን ሴት አግኝቼ ጠየቅኩ። ወዴት ነው የምትሄጂ ብዬ ጠየቅኩ።
ለመሆኑ በዚህ አካባቢ ማርያም ቤተክርስቲያን አለች ብዬ ስጠይቃት ነይ አብረን እንሄዳለች። ይዛኘች መጣች። እዚህ ልክ ከተሳለምኩኝ ከጸለይኩኝ ስቅስቅ አድርጌ እንደው ከነገርኳት በኋላ ሄድኩና ጸበል ጠጣሁ። ተሰማኝ። እስከ መቼ ድረስ ነው ከሰው በታች የምሆነው? እስከ መቼ ድረስ ነው የጓደኞችና የቤተሰቦች መራቅ ተሸክሜ የምኖረው ብዬ ለእመቤቴ ለድንግል ማርያም ነገር ጸበሏን ጠጥቼ በሰባተኛው እርግጠኛ ነኝ እየወጣሁ ያለው እንደ ዳንኩ አምኜ ነው ብዬ ወጥ በሰባተኛው ቀን ሄጄ ስመረመር ቫይረሱ ከደሜ ላይ ጠርጋ አወጣች። አረታ ክብር ይገባታል። በደንብ አድርጋችሁ ስላለ ግዴላችሁም ክብር ይገባታል። ማርያም ክብር ይገባታል። ሴቶች እልል በሉ። ግዴላችሁም ክብር ይገባታል። አያችሁ አይደለ ወገኖች? እንደዚህ ነው። እቺ እህት በደስታ ተመለሰች አልተመለሰች? እሷ እንደተመለሰችው እኛ በደስታ እንመለሳለን። ለወረት አይደለም የመጣነው፣ ለታይታ አይደለም የመጣነው። ደስታ ለማግኘት በረከት ለማግኘት ነው የመጣው ምትል እስኪ እጃችሁ ከፍ አድርጉልኝ በማርያም። አዎ በላ መስግን እመኑ ይደረግላችሁ። ትልቅ ነው። ስለዚህ ወገኖቼ እሷን ደስ ያሰኘች ማርያም እኔና እናንተም ደስ አሰኝ። አሜን በሉ እንጂ ደስ አሰኝ። በእውነት በርቱ። እንዲህ አይነት መባረክ እንዲህ አይነት ደስታ የትም አይገኝ። ይህ ህብረት ሚጠላው ዲያብሎስ ብቻ ነው። ይህ ህብረት ሚጠላው ሉሲፈር ብቻ ነው። ይህ ህብረት ሚጠላው ዲያብሎስና ሰይጣን የተባለው የቀድሞ እባብ ብቻ ነው። እስኪ በእልልታ እስኪ ቅጣችሁ ከዙሪያቸው አርቆች። ስለዚህ ይሄ የመሰለ ደስታ፣ ይህንን የመሰለ በረከት፣ ይህንን የመሰለ የአእምሮ እርካታ የትም አይገኝ። ክትፎ ብትበሉ፣ ቁርጥ ብትበሉ፣ የወይን ጠጅ ብትጠጡ ይህንን አይነት ደስታ አታጡ። ይሄ ደስታ በምንም እናገኘው አይደል፣ ከማርያም የሚገኝ ደስታ ብቻ ነው። በደንብ አድርጋችሁ አመስግኑ። በደንብ ምስጋና። ይሄ ትልቅ ደስታ። እግዚአብሔር የተመሰገነ ይሁን። ማር የተመሰገነ ይሁን። ካኑ ጋመቺስ ገመቹ ጉዳ ከኑ ጉቴ ዋቅኒ አቦቲ ኬኛ ዋቃ ኬኛ ወንታይ ሁንዱም ትኬሳ አማስ ኤረደቢያቲ ሀከ ኬሰን ወሊ ትርኩትራ እልጀራቲ ገለታ ከና ዋቃዮ ማሎ ሰገሌ ኬሰኒ ሲና ገሃምኔ ሀርከ ኬሰኒ ሲና ገሃምኔ እልለ ኬሰኒ ሲና ገሃምኔ አማስ ኤረደቢያቲ እልጀራቲ ገለታ ከና ዋቃዮ አይተሰምዐኒ ኩልሃቱም እስኪ እልሉ ልሃቱም ዘማዕ ትእዛዛት ፀሐና ካብ ትፈላለየ ፀገማት ዛውፀና ካብ ትፈላለየ መከራ ዛድሕነና ጎይታና ኢየሱስ ክርስቶስ እዩሞ ኩልሃቱም እስኪ እልሉ ልሃቱም አመስግኑ። እግዚአብሔር ስሙ የተመሰገነ። እኔማ ዛሬ ነው ደስ ብሎኛል። ምን እንደሆነ አላውቅም። በጣም ደስ ብሎኛል። አላውቅም። ደስ ብሏቸዋል? በማርያም ንገሩ። ደስ ብሏቸዋል? አንዳንዴ ለካ ደስታ እንደ እብድ ያደርጋል ለካ አይደለ? አረ ደስ ካላችሁ እልል በሉለት። መድኃኒዓለም ስሙ የተመሰገነ ይሁን። በእውነት ደስታ በራቀበት በዚህ ዘመን ደስ መሰኘት መታደል ነው ወገኖች። ጆሮአችን ደስ የሚል ነገር አይሰማም በዓለም። ዓይናችን ደስ የሚያሰኝ ነገር አያይም። ታዲያ እግዚአብሔር ይመስገን ደስ በማንሰኝበት ዘመን ደስ ስላሰኘን እልል አይባልም። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን በሉ። ስሙ የተመሰገነ ይሁን። ማን አስተማረን? ማን መከረን? ማን ገሰጸን? ማን ደስ አሰኘን? ማን አጽናናን? ማን አሳረፈን? ማን ይህን ለልባችን ምስማማውን ማን ነገረን? እስኪ አመስግኑት ይህን ጌታ። አሁንም መልሳችሁ እግዚአብሔር ስሙ የተመሰገነ ይሁን። እስኪ ደስ እንዳላችሁ እስኪ ወንዶች ብቻ በመጀመሪያ ስጋ ወደ ላይ ወደ ታይ የምንል ሳንኖር በያለንበት አረፍ ብለን ጊዜ ማባከን የለብንም። ሁላችንም አረፍ ብለን የመንግስቱን ወንጌል እንሰማለን። ዛሬ በታላቁ አባታችን ክቡር መልአከ ፀሐይ ቆሞስ አባ ገብረ ሥላሴ ጋባዥነት በጣም የምንወዳቸው ወንድማችን
መምህር ቀሲስ ኤርምያስ ወልደ ኪሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ሐዋርያው ሰባኬ ወንጌል እርሳቸው መንግስቱን ወንጌል ይሰብኩልናል፣ ያስተምሩናል። በአባታችን መልካም ፈቃድ ተጋብዘው በዚህ ቦታ ዛሬ ተገኝተዋል። እርሳቸው የሚያስተምሩበትን ርቱ የሆነ አንደበት ለኔና ለእናንተ ደግሞ ሰሚ መንፈሳዊ ጆሮና አስተዋይ አእምሮ ያድለን። ቀጥታ ወደ መምህራችን ሁላችንም በትምህርተ መስቀል መላ ሰውነታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቅድሚያ ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የዚህ ካቴድራል የዚህ ቤተ መቅደስ ዋና አስተዳዳሪና የሁላችንም አባት ክቡራን የአዲስ አበባ ሀገረ ስብከት ልዑካን፣ የተከበራችሁ የዚህው ክፍለ ከተማ ቤተ ክህነት ልዑካን፣ የተከበራችሁ የገዳማትና አድባራት አስተዳዳሪዎች፣ የተከበራችሁ የገዳማትና አድባራት ሊቃውንት ቤተ ክርስቲያን፣ የተከበራችሁ በቅድሚያ ክቡር አባታችን መጋቤ ሐዲስ መምህር ዮሐንስ እንዲሁም ወንድሞቼም ዲያቆናት ሊቃውንት ቤተ ክርስቲያን፣ የደብሮ የሰንበት ትምህርት ቤት ወጣት መዘምራን እመቤታችንን ንጽሕተ ንጹሐን ቅድስተ ቅዱሳንን ለማክበር ከሩቅም ከቅርብም በዚህ ስፍራ ላይ የተገኛችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም በሆነ ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? ግዴላችሁም ድምጻችሁ ይሰማ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ልዑል አምላካችን እግዚአብሔር ሁላችንንም በፍጹም ቸርነቱ ጠብቆን ኃጢአት በደላችንን ተመልክቶ ሳያጠፋን እንድናመሰግነውም አንደበታችንን ስለከፈተልን እንድንሰማው ደግሞ ውስጣዊ ልባችንን ስላዘጋጀልን ክብርና ምስጋና አምልኮና ውዳሴ ለስሙ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስሟ ይክበር ይመስገንልን። የቅዱሳን ሁሉ በረከት፣ የቅዱሳን ሁሉ ጸጋ፣ የቅዱሳን ሁሉ ረድኤት አምላካችን እግዚአብሔር በቸርነቱ በሁላችን ላይ ያሳድርብን። እስኪ ከፍ ባለ ጭብጨባ ከፍ ባለ እልልታ እግዚአብሔርን አመስግኑ። ግድ የላችሁም፣ አሁንም ጨምሩና እግዚአብሔርን አመስግኑ። ለሶስተኛ ጊዜ አሁንም ምስጋና ለእግዚአብሔር ይሁን። ሁንዱም ትጌሰኑ አማስ ኤረዴ ቢያቲ ገላታ ዋቃዮ እልሌ ዋቃዮ ላፍጋልቻ ሜል ጀላቱ ሁሉ ኻቱም እስኪ ዕልሉ ልኻቱም እድኻቱም ናወቃ ኻቱም ዕልሉ ልኸማ መስግኑ ቤታ እግዚአብሔር የተመሰገነ ይሁን። ማን የተመሰገነ ይሁን? ግድ የላችሁ ማን የተመሰገነ ይሁን? ለዚች ቀን ያደረሰን ማን የተመሰገነ ይሁን?
እችን ቀን በእድሜያችን ላይ የጨመረ ማን የተመሰገነ ይሁን። ከክፉ ነገር የከለለን ማን የተመሰገነ ይሁን። በእውነት ይወድቃሉ ስንባል ያቆመን ማን የተመሰገነ ይሁን። በጨለማ ውስጥ ይቅበዘበዛሉ ስንባል ወደሚደነቅ ብርሃን ያወጣን ማን የተመሰገነ ይሁን። እስኪ ምስጋና አቅርቡ። አሁንም ከፍ አድርጋችሁ ምነው ቅር ያላችሁ ሰዎች ያላችሁ ትመስሉኛላችሁ። ምስጋና አቅርቡ። እግዚአብሔር አምላካችን እንድናመሰግነው ስለፈቀደልን ክብርና ምስጋና በድጋሜ ለስሙ ይሁንልን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በሚኖረን በጣም ጥቂት ደቂቃዎች ውስጥ እግዚአብሔርን እንሰማዋል። እግዚአብሔርን የምንሰማበት የትምህርታችን ርዕስ የሚሆነው በብዙ ደስታ ተመለሱ የሚል ነው። እስኪ ሁላችሁም ይሄንን ቃል በሉ። በብዙ ደስታ በሉ። ድምፃችሁ ይሰማ። በብዙ ደስታ ተመለሱ። ይህንን ቃል ተጽፎ የምናገኘው በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ በዚህ ርዕስ ሁለት ታሪኮችን ትኩረት አድርገን እንመለከታለን። የመጀመሪያው ታሪክ የምንመለከተው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓለ ዕርገት ጋር ተያይዞ፣ በሁለተኛ ደረጃ የምንመለከተው ደግሞ ከደብረ ምጥማቅ ጋር ተያይዞ ነው። ይህም ማለት ምን ማለት ነው? ስለ እመቤታችን፣ ስለ ንጽሕተ ንጹሐን፣ ስለ ቅድስተ ቅዱሳን፣ ስለ ድንግል ማርያም ነው። ይህ ርዕስ ሁለቱም ታሪኮችን አብሮ ያያይዝልናል። እንደሚታወቀው ከበዓለ ዕርገት ጋር ተያይዞ በደስታ የተመለሱ አሉ። እንዲሁም ደግሞ ከበዓለ ደብረ ምጥማቅ ወይም ደግሞ በደብረ ምጥማቅ እመቤታችን ስትገለጥም በደስታ የተመለሱ ሕዝቦች አሉ። ይህንን ጋራ አብረን በጥቂቱ እናያለን። አምላካችን እግዚአብሔር የምስጢር ባለቤት እሱ ነው። የእውቀት ባለቤት እሱ ነው። ደግሞም ልቡናን የሚከፍት አእምሮን የሚገልጥ እሱ ነውና እኔ ቁሜ እናንተ ተቀምጣችሁ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። እኛም ደግሞ በእምነት ሁነን በተሰበረ ልብ ሁነን ቃሉን እንድንሰማ አምላካችን እግዚአብሔር በቸርነቱ ይርዳል። እዩ፣ ታሪኩ ከበዓለ ዕርገቱ ጋር ተያይዞ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ40ኛው ቀን ነው ወደ ሰማያት ወደ ባሕሪ አባቱ ወደ አብ ወደ ባሕሪ ሕይወቱ ወደ መንፈስ ቅዱስ ወደ እሪና ወደ ሰማይ የወጣው ያረገ። ከዚህ ከዕርገቱ ጋር ተያይዞ አስቀድሞ በዋዜማው ለደቀ መዛሙርቱ ለወዳጆቹ ተስፋ እንዳይቆርጡ በብዙ ትምህርቶች ሲያጽናናቸው ደግሞም ተስፋ ሲሰጣቸው ቆይቷል። ደግሞም ተስፋ ከሰጣቸው ትምህርቶች መካከል አብይ ነጥቦቹ በመጀመሪያው እየሃድገክሙ እጓለ ማውጣት ትኩኑ የሚለው። ይህ ማለት ምን ማለት ነው? ወላጅ እንደሌላቸው ልጆች አልተዋችሁም የሚል። ምን አልላችሁም? ኧረ ተናገሩ። ምን አልላችሁም? አልተዋችሁም የሚል ነው። ወላጅ የሌለው ልጅ ምን እንደሚገጥመው ለሁላችን የተደበቀ ሀቅ አይደለም። ክርስቲያኖች፣ ወላጅ የሌለው ልጅ ለረሃብ የተጋለጠ ይሆናል፣ ለጎዳና ተዳዳሪነት የተጋለጠ ይሆናል፣ ደግሞም ለብዙ መከራ ለብዙ ስቃይ የተጋለጠ ይሆናል። እንደዚህ እንዳትሆኑ ለልዩ ልዩ መከራ፣ ለልዩ ልዩ ስቃይ፣ ለልዩ ልዩ እንግልት የተጋለጣችሁ እንዳትሆኑ አልተዋችሁም አላቸው። ምን አልላችሁም አለ? አልተዋችሁም አለ። ክርስቲያኖች ግድ የላችሁ መከራ በገጠማችሁ ጊዜ፣ ልዩ ልዩ ፈተና በተጋረጡባችሁ ጊዜ፣
ጨለማ በከበባችሁ ጊዜ የማይተዋችሁ አምላክ እንዳለ አስቡ፣ እመኑ። ግድ የላችሁ በጨለማ እንድንዋጥ፣ በልዩ ልዩ ፈተና እንድንሸነፍ፣ በልዩ ልዩ መከራ እንድንደቆስ ወገኖቼ የማይተወን አምላክ አለ። ማን አለ? ድምፃችሁ ይሰማ እንጂ ማን አለ? እግዚአብሔር አለ። የሚታደግ ነው እሱ፣ የሚያድን ነው እሱ፣ የሚያስመልጥ ነው እሱ፣ የሚያተርፍ ነው እሱ፣ የፈተናችን ወጥመድ ሁሉ የሚበጣጥስ ነው እሱ። እስኪ ለዚህ አምላክ ክብር ስጡ ከፍ አድርጋችሁ። ስለዚህ እንዲህ አላቸው፣ አልተዋችሁም አላቸው። በሁለተኛ ደግሞ አባቴ የሰጠውን ተስፋ እልክላችኋለሁ አላቸው። እሱ ምንድነው? እኔ ከእናንተ ጋር እንደሆንኩኝ መንፈስ ቅዱስ ከእናንተ ጋር ይሆናል አላቸው። ማን ከእናንተ ጋር ይሆናል? መንፈስ ቅዱስ። አዎ ከአብ ጋር የሚተካከለው ከእኔም ጋር የሚተካከለው እግዚአብሔር የሆነው መንፈስ ቅዱስ ከእናንተ ጋር ይሆናል አላቸው። ወደ እናንተም ይመጣል አላቸው። ቀጠልና ለሶስተኛው ደረጃ በኢየሩሳሌም ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እያስተውሉ ክርስቲያኖች፣ ከኢየሩሳሌም ከተማ ንቅንቅ እንዳትሉ፣ ኃይል ይመጣላችኋል፣ ስልጣን ይመጣላችኋል፣ ክንድ ይመጣላችኋል አላቸው። ይሄም ትልቅ የሚያጽናና የሚያበረታታ ትልቁ የተባረከው ተስፋ። ይህንን ሲነግራቸው ከቆየ በኋላ ይሄ አምላክ ወአብጽሖሙ እስከ ቢታንያ ወባረኮሙ፣ እስከ ቢታንያ ሰበስባቸው፣ ሳይለያቸው እንዲሁም ደግሞ ሳይለያዩ ሁሉም በአንድ ላይ ያደረገና ወደ ተራራው ቢታንያ ወደሚባለው ተራራ ወሰደና ሰበሰባቸው። አሁን ተሰባስበንበት እንዳለው አይነት ስፍራ፣ ከመንደሮቹ የተለየ መንደር፣ ከስፍራዎቹ የተለየ ስፍራ፣ ከቦታዎቹ የተለየ ቦታ ላይ ወዳጆቹን ሰበሰባቸው። ወገኖቼ በዚህ ስፍራ ላይ የሰበሰበን ማን ነው? አረ ተናገሩ። ማን ነው የሰበሰበን? በኃይል ተገፍቶ የመጣ የለም። ካልመጣህ ትቆረጣለህ ተብሎ የመጣ የለም። ካልመጣህ ጉድጓድ ተቆፍሮ ትጣላለህ ተብሎ የመጣ የለም። ሁላችንም በእግዚአብሔር ፍቅርና በእግዚአብሔር ጥሪ ነው የተሰባሰበን። ማን ነው የሰበሰበን? እስኪ እግዚአብሔር ነው የጠራኝ የሰበሰበኝ በዚህ ስፍራ ምትሉ እስኪ እጃችሁ አሳዩ። ያልኳችሁን ግን አልሰማችሁኝም። እስኪ እግዚአብሔር ነው የጠራኝ። በዚህ ስፍራም ደግሞ ከወንድሞቼ ጋራ፣ ከካህናቱ ጋራ፣ ከመነኮሳቱ ጋራ፣ ከዲያቆናቱ ጋራ፣ ከዘማሪያኑ ጋራ፣ ከአመስጋኞች ጋራ የሰበሰበኝ በአንድነቱ በሦስትነቱ የሚመሰገን ሥላሴ ነው የምትሉ እስኪ እጃችሁ አሳዩ። ማን ነው እሱ? እስኪ ስሙን ጥሩት። ማን ነው እሱ? አልሰማኋችሁም? በማርያም ማን ነው እሱ? አረ ማን ነው እሱ? የሰበሰባችሁ ማን ነው? የጠራችሁ ማን ነው? በዚህ ቅዱሱ ስፍራ ላይ የተከላችሁ ማን ነው? ወደዚህ ቅዱሱ ስፍራ ፊታችሁ ያቀናላችሁ ማን ነው? ታዲያ መስግኑታ ይሄንን ጌታ። ክብር ምስጋና ይሁን። ወገኖቼ ያለ ምክንያት አልሰበሰበንም። እግዚአብሔር አይደለም፣ እግዚአብሔር ፍጡር እንኳን ያለ ምክንያት አይጠራም። እንኳን ኤልሻዳዩ እግዚአብሔር፣ እንኳን ሁሉን ቻዩ እግዚአብሔር፣ እንኳን የጸጋዎች ሁሉ ባለቤት የሆነው እግዚአብሔር ወገኖቼ ፍጡር እንኳን ያለ ምክንያት አይሰበስብም። የጠራን ለበረከት ነው። የሰበሰበን ለረድኤት ነው። የሰበሰበን ወገኖቼ ለመዳን ነው። አረ ከፍ ያለ ምስጋና ለዚህ ጌታ ይሁን። ስለዚህ ከሰበሰባቸው በኋላ በብዙ ባረካቸው። አያችሁ አይደል? ደቀ መዛሙርቱን ባረካቸው። አዎ ከፍ ከፍ አደረጋቸው። በእውቀት፣ በገንዘብ፣ በስልጣን፣ በመብላት
በመብላት በመጠጣት በመልበስና በመጫማትም ጭምር የማይገኘውን ደስታ እሱ ባርኮ እሱ ቀድሶ ሰጣቸው ይላል። ከዚያን በኋላ ይህንን ካደረገ በኋላ ከፍ አለ። ከዚያን በኋላ በመርቀቅ አይደለም በምራቅ ከነሱ ወደ ሰማይ ከፍ አለ። ከፍ ሲልም ደግሞ ወገኖቼ የታየው ምንድን ነው? እጅግ ቁጥራቸው የብዙ የሆኑ ተቆጥረው በሰዎች ዕውቀት ቁጥራቸው የማይደረስ በሰዎችም ደግሞ ታይቶ የማይቆጠሩ እጅግ የብዙ የሆኑ የሰማይ ሰራዊት ምግባቸው ምስጋና፣ መጠጣቸው ምስጋና፣ ልብሳቸው ምስጋና፣ መኖሪያቸው ምስጋና የሆነላቸው መላእክት ከሰማይ እየተመሙ ወደ መሬት ይወርዳሉ። ከመሬትም ወደ ቀኝና ወደ ግራ ወደ ፊትና ወደ ኋላ እያሉ በክንፎቻቸው እያሸበሸቡ ደግሞም እያጨበጨቡ በአንደበታቸው ምስጋና ለታረደው በግ ለክርስቶስ እያቀረቡ ታርደሃልና ይገባሃል፣ ምስጋና ይገባሃል፣ ክብር ይገባሃል፣ ውዳሴ ይገባሃል እያሉ ክርስቶስን በምስጋና ወደ ሰማይ ይዘውት ወጡ። አረ ክብርና ምስጋና ላረገው ጌታ። ከዚያን በኋላ ክርስቲያኖች አስቀድሞ ነቢየ እግዚአብሔር ቅዱስ ዳዊት አርገ እግዚአብሔር በይባቤ እግዚአብሔር በምስጋና አረገ ብሎ ነበርና ነቢየ እግዚአብሔር ቅዱስ ዳዊት በትንቢት የተናገረውን ቃል በዛሬው ዕለት ተፈጸመ። የመላእክት ምስጋና ስለቀረበ እያመሰገኑት ከፍ አደረጋቸው። በዚህን ጊዜ እንደምን አደራችሁ አላችሁ? ግን እንደምን አደራችሁ? አሁን እነዚህ በቢታንያ ተራራ ላይ የተሰበሰቡ የጌታ ወዳጆች በደስታ ተሞሉ። ደስ አላቸው። እንዴት ደስ አይበላቸው? ምራቅ ክፉ ሰዎች ምራቅ ሲተፉበት የነበረው ጌታ በመላእክት ሲመሰገን ሲያዩ እንዴት ደስ አይበላቸው? እነዚያ ልበ ጠማማ የሆኑ አይሁዳውያን ያልሆነ ስም እየሰጡ ሲያንቋሽሹት የነበረው ጌታ በሰማያውያን መላእክት ከፍ ሲል ሲያዩ እንዴት በደስታ ይሞሉ! እነዚያ ክፉ የሆኑ አይሁዳውያን፣ ጨካኞች የሆኑ አይሁዳውያን ሐሳባቸው ክፉ፣ ንግግራቸው ክፉ፣ ዓላማቸው ክፉ፣ ተግባራቸው ክፉ የሆኑ አይሁዳውያን በፈጠራ ወሬ ደጉ ጌታ ደጉ አምላክ ዓለምን ለማዳን የመጣው ክርስቶስ ሲገፉ ሲያዳፉት የነበሩትን ክርስቶስ በመላእክት ሲከብር ደግሞ በኃይልና በስልጣን ከፍ ብሎ ወደ ሰማይ ሲያርግ ሲያዩ እንዴት ደስ አይላቸው! እንዴት ደስ አይላቸው! በዓለም ዘንድ የተናቀው በዓለም ዘንድ የተዋረደው ለገዛ ሰዎች ብሎ ሰዎችን ለማዳን ብሎ ሰዎችን ከውድቀታቸው ለመታደግ ብሎ ሰዎችን ከባርነት ነፃ ለማውጣት ብሎ የመጣው ጌታ እነዚያ ለገዛ ጥቅማቸው መጥቶላቸው ጥቅማቸው ሳያስታውሉ ሲያዳፉት የነበሩ የሰው ልጆች በአጠቃላይ እንዲህ ባለው ልክ አይተውት፣ በተለይ ደግሞ ሲከብር ሲያዩት፣ ከፍ ሲል ሲያዩት፣ ወደ ዙፋኑ ሲወሰድ ወደ ዙፋኑም በኃይሉ በስልጣኑ ሲሄድ ሲያዩት እንዴት ደስ አይላቸው! በደስታ ተሞሉ። እሱ ብቻ አይደለም፣ ዓለም የማሰጣቸውን ክብር፣ ዓለም ማሰጣቸው ደስታ፣ ዓለም ማሰጣቸውን ከፍታ፣ ዓለም ማሰጣቸው በረከት ከዚህ ጌታ ሲያገኙ እንዴት ደስ አይላቸው! ከዚያ በኋላ ክርስቶስ ልክ ሲያርግ ወደ ኢየሩሳሌም ሲመለሱ በብዙ ደስታ ተመለሱ። አረ ክብርና ምስጋና ለዚህ አምላክ ይሁን። በብዙ ደስታ ደስ ያሰኛቸው ማን ነው? አረ ንገሩኝ፣ ማን ነው? ተኛችሁ እንደ ማን ነው? በተራራው ላይ ደስ ያሰኛቸው ማን ነው?
አግኝተውት ማያውቁ ደስታ ያጎናጸፋቸው ማን ነው? አይተውት ማያውቁ ደስታ ያሳያቸው ማን ነው? አመስግኑታ ይሄንን አምላክ ክብር ምስጋና ይሁን። በብዙ ደስታ ወደ ኢየሩሳሌም ተመለሱ። አሁን ወደ ደብረ ምጥማቅ ደግሞ ልወሰዳቸው እስኪ። በደብረ ምጥማቅ የነበሩ ሰዎች ደግሞ በብዙ ደስታ ለምንድን ነው የተመለሱት? የሚገርመው በደብረ ምጥማቅ ደግሞ የተደሰቱ አማኞች ብቻ አይደሉም፣ ክርስቲያኖች ብቻ አይደሉም፣ እስላሙም ነበረ፣ ሙስሊሙም ነበረ። ነገሩ እንዲህ ነው ክርስቲያኖች። ልክ ግንቦት 21 እመቤታችን ድንግል ማርያም በዚያ በደብረ ምጥማቅ በምትባለው ተራራ ላይ ወገኖቼ በእሷ ስም በተሰራችው መቅደስ ጉልላት ላይ እንዲሁ ተገለጠች። እስኪ አመስግኗት። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ተገለጠች። አሁንም ድንግል ማርያም ትገለጥላችሁ። ምነው ቅር የሚለው አለ? ትገለጥላችሁ። አይ ቅር የሚለው አለ? ትገለጥላችሁ፣ ትታያችሁ፣ ትምጣላችሁ። እስኪ አሜን በሉ እስኪ። ትገለጥላችሁ፣ ትምጣላችሁ፣ ክብሯን ታሳያችሁ። እስኪ እንድትገለጥልኝ እፈልጋለሁ የምትሉ እስኪ ክብሯ ማየት እፈልጋለሁ። እሷ ሳይ እረፍት ይሰማኛል፣ ደስታ ይሰማኛል፣ ሰላም ይሰማኛል፣ እፎይታ ይሰማኛል የምትሉ እስኪ አንድ እጅ ሳይሆን ሁለት እጃችሁ እስኪ አውጡ፣ ከፍ አድርጉ። እስኪ አመስግኗት ይህችን እናት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም። አረ ስሟ የተመሰገነ ይሁን፣ ስሟ የተመሰገነ። ቅር የሚለው ካለ ከእንግዲህ እንደኛ አነጋገር የሚቆርጠውም የሚፈልጠውም የሚሞረሙረውም ራስ ምታት የሚነሳበትም እንደገና ወገብ ቁርጥማት ይዞም ይኖራል። ከእንግዲህ እኛ ምንም እናደርግ አንችልም። ቀሪ ዘመናችንም እሷን በማወደስ ነው የምንጨርሰው። እውነት አሰር ቀሪ አይደለም ያለፈው ጊዜያችን ይቀርና ቀሪ ዘመናችን ራሱ እሷን እናወድሳለን። ወገኖቼ እንደምን አደራችሁ? እየጨረስኩ ነው። እንደምን አደራችሁ? እዩ፣ በደንብ ተከታተሉኝ በማርያም። አሁን እንዲያው ማርያምን ማመስገን ምን ጉዳት ያስከትላል? እስኪ ምንድን ነው የሚጎዳ? ምንድን ነው ጉዳት የሚያመጣው? ምንድን ነው መዓት የሚያመጣው? አረ ምን እዩ፣ ነካክቶ ይበልጡንም አሰበኳት ድንግል ማርያምን፣ ይበልጡንም እንድትወደስ አደረጓት። አረ አመስግናት በደንብ አድርጋችሁ፣ ይበልጡንም ማለት ነው ወገኖቼ። ድንግል ማርያምን ሲነኳት ነው ክብሯ እየሰፋ እየበዛ የሚመጣው። እዩ አሁን እዚህ ያላችሁም ሰዎች ወገኖቼ የተሳሳተ ስብከት ሰምታችሁ አይምሯችሁ አይረበሽ፣ አይምሯችሁ አይታወቅ። ግድ የላችሁም። ድንግል ማርያምን የሰበክናል፣ ድንግል ማርያም ከፍ ከፍ ያደረግናል እኛ አይደለንም፣ ራሱ ነው እግዚአብሔር። ልጇ ነው ኢየሱስ ኤልሻዳይ ነው ከፍ ያደረጋት። እኛማ እሱ ከፍ ካደረጋት በኋላ የመጣን ከፍ አድራጊዎች ነው። እኛ የምንሰጣት ከፍታ የሚጨምርላት ነገር የለም። እሷን ከፍታዋን የጨመረላት፣ ክብሯን የጨመረላት፣ ልዕልናዋን ከፍ ያደረገላት ልጇ ነው ኢየሱስ ይባላል። እስኪ አመስግኑት ከፍ ያደረጋትን ጌታ ማለት። ስለዚህ ወገኖች ግድ የላችሁም፣ አይመማችሁ። ደግሞ ስለተቆጣችሁ፣ ስለተበሳጫችሁ፣ ስለሞረሞራችሁ፣ ስለቆረጠማችሁ የሚቀር የድንግል ማርያም ክብር የለም። የሚቀር የለም። ሚቀር ክብር የላትም። ሚተው ክብር የላትም። ሚተው ውዳሴ የላትም። ሚተው ገናናነት የለም። ለአንዴና ለዘላለም ተመርጣ ከፍ ያለች ናት። አመስግናት እባክህ። ክብር ምስጋና ለእሱ። አዎ፣ ስለዚህ በደንብ ነው ሊገባን የሚገባና በደብረ ምጥማቅ ላይ ተገለጠ። ልክ ስትገለጥ በዚያ በደብረ ምጥማቅ ላይ የነበሩ ሰዎች ያዩዋታል። የመጀመሪያ ደስታቸው ምንድነው? እሷን በማየታቸው። እሷ ለነሱ በመገለጧ፣ እነሱ ደግሞ እሷን በማየታቸው በጣም ደስ አላቸው። ይሄ መጀመሪያ ደስታቸው።
ቀጥሎ ያዩት ምንድነው? ሱራፌል ኪሩቤል የሚባሉ በዚያ በሥላሴ ዙፋን ዙሪያ የሚታዩ የሚገለጡ የሚቆሙ ደግሞም ያለ ምስጋና ኑሮ የማያውቁ ወገኖቼ በድንግል ማርያም ፊት ተገለጡና ውዳሴ ይገባሻል፣ ምስጋና ይገባሻል የጌታ እናት ብሎ ሲጠሯት ያያል። እሱ ብቻ አይደለም ወገኖች፣ ሌሎቹም ደግሞ በአጸደ ነፍስ ያሉ ቅዱሳን ሁሉ ተገልጠው ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ነቢያት ሁሉ እግዚአብሔርን በእውነት በማመን በጎ ምግባር በመያዝ በዚህ ምድር ላይ ያለ ነውርና ያለ ነቀፋ የተመላለሱ በእግዚአብሔር ፊት ጻድቃን የሆኑ ቅዱሳን ሁሉ ተገልጠው ለድንግል ማርያም ክብር ሲሰጧት አይ ደግሞም እሷ በብዙ በረከት በእሷ ፊት የቆሙትን በእሷ ፊት የመጡትን በብዙ በረከት ባረከቻቸው። ከዚያ ከደብረ ምጥማቅ የሚመለሱ ወደየአቅጣጫቸው ወደየበዓታቸው ሁሉ የሚመለሱ ሁሉ በብዙ ደስታ ይመለሱ ነበረ። አረ ክብር ስጧት ለድንግል ማርያም። ወገኖቼ የትምህርታችን ርዕስ ምንድነው? በብዙ ደስታ በርስቱ ተናገሩ። ግዴላችሁ በብዙ ደስታ ተመለሱ በሉ እንጂ በብዙ ደስታ ተመለሱ። ግዴላችሁም ክርስቲያኖች በዚያ በቢታንያ ተራራ ላይ የነበሩ ሁሉ ጌታ ያደረገላቸውና ያሳያቸው ደስታ ስለነበረ በብዙ ደስታ ተመለሱ። በደብረ ምጥማቅ የነበሩ ደግሞ አምላክን የወለደች ፈጣሪን የማይወሰነውን በማህፀኗ የወሰነች የማይቻለውን የቻለችው ደግሞ ክብሯ ከፈጣሪ ብቻ በታች ከፍጡራን ሁሉ በላይ የሆነ ድንግል ማርያም በደብረ ምጥማቅ ተራራ ላይ ተገልጣ ያዩትና የተመለከቱት ሁሉ ደስ የሚያሰኝ ነገር ነበረ። አንዳች የሰሙትም ደስ የሚል ነው፣ ያዩትም ደግሞ ደስ የሚል የተመለከቱት ሁሉ ደስ የሚል ነው። የሰሙትን ሁሉ የመላእክት ምስጋና ነው። ደግሞም የኪሩቤል የሱራፌል ማዕጠንቱ የያዙ መላእክት ናቸው ያዩ። በዚህ ጊዜ ወገኖቼ ይህንን አዩ፣ ይሄንን ተመለከቱ። መመለከት ብቻ አይደለም፣ በዚያ በመገኘታቸው ብቻ በዚያ በመታየታቸው ብቻ የድንግል ማርያምን ረድኤት የድንግል ማርያምን ጸጋ የድንግል ማርያምን ቡራኬም አግኝተው ተመልሰዋል። ሲመለሱ ታዲያ በብዙ ደስታ ነው የተመለሱት። እስኪ አመስግኑ። በብዙ ደስታ የመለሰቻቸው ድንግል ማርያም ነው። አሁን እኔና እናንተ ሶስተኛ መልእክት ስለ እኔና ስለ እናንተ። ይህንን ብቻ ተናግሬ ትምህርት ልጨርስ። ክርስቲያኑ እኔና እናንተም በቢታንያ ተራራ በተመሰለችው በደብረ ምጥማቅ በተመሰለችው በእናታችን በቅድስት ቤተ ክርስቲያን ተራራ ላይ ነው ተሰባስበን ያለነው። እርግጥ በዚህ ተራራ የተሰበሰበ ሰው ሁሉ በተለይ ደግሞ ያመንን ከሆነ ተጠራጣሪዎች ካልሆንን ልባችን ያልተከፈለ ከሆነ ክርስቲያኖች እውነት ልንገራችሁ፣ በዚህ ስፍራ ያላችሁ ሁሉ በብዙ ደስታ ትመለሳላችሁ። ኧረ አሜን በሉ። በብዙ ደስታ ትመለሳላችሁ። እውነት ነው ሐሰት? እስኪ ንገሩ። እውነት ነው ሐሰት? እስኪ እውነት ያላችሁ እጃችሁ አሳዩ። አሁን በቢታንያ ተራራ የነበሩትን እዩዋቸው። እስኪ በህሊናችሁ ሂዱ፣ በሐሳባችሁ ሂዱና እዩዋቸው እንዴት ብሎ በደስታ እንደተመለሱ። ወደ ደብረ ምጥማቅም ሂዱ እስኪ፣ ያንን ታሪክ ባነበባችሁት መሰረት ሂዱ እስኪ እንዴት በደስታ እንደተመለሱ። ዛሬ እዚህ የተሰበሰብነውስ በደስታ የማንመለስበት ምክንያት ምንድን ነው? ምክንያቱም ይህ ስፍራ የደስታ መገኛ ነው። ይህ ስፍራ ክርስቶስ የሚመለክበት ስፍራ ነው። ይህ ስፍራ እግዚአብሔር በአንድነቱ በሦስትነቱ የሚገለጥበት የሚታይ
የሚታይበት ስፍራ ነው። ይህ ስፍራ እመቤታችን ድንግል ማርያም የምትከብርበት ስፍራ ነው። በሌላ አገላለጥ ክርስቲያኖች ድንግል ማርያም የምትታይበት፣ ሥላሴ የሚታይበት፣ ቅዱሳን የሚታዩበት ነው። ኧረ አመስግኑ። በደስታ ነው የምንመለሰው፣ በደስታ ነው የምንመለሰው። እርግጠኛ ነኝ እሱ ብቻ አይደለም፣ መሻታችሁ ተፈጽሞላችሁ፣ እንባችሁ ታብሶላችሁ፣ ጎዶሏችሁ ሞልቶላችሁ፣ የጠመመው የሕይወታችሁ መስመር ተስተካክሎላችሁ ቀና ብላችሁ በደስታ ወደ ቤታችሁ ትመለሳላችሁ። እንደምን አደራችሁ? ኧረ እንደምን አደራችሁ? ምነው እንደው እውነት አልተናገርኩም እንዳልተስማማችሁ መሰለኝ። እኔ በደስታ እመለሳለሁ። በዚህ ስፍራ ላይ ያየሁት እግዚአብሔርን ነው፣ ያገኘሁት እግዚአብሔርን። ያገኘኋት ድንግል ማርያም ናት። ደግሞም ያየኋት ድንግል ማርያም ስለሆነ በደስታ እመለሳለሁ የምትሉ እስኪ የተስማማችሁ እጃችሁ አውጡልኝ። የተስማማችሁ በሉ አውሩን። ይበቃል ትምህርቱ። እስኪ ከተቀመጣችሁበት ደግሞ ብድግ በሉ። እስኪ እንዲህ እንደቆማችሁ አንድ እህት የነገረችኝ እዛታች ስገባ የነገረችኝ ተአምር እንገራችሁ። እንዴት በደስታ እንደተመለሰች፣ እንዴት ነገሯ እንቆቅልሿ እንዴት እንደተፈታላት፣ ደግሞም ጨለማዋ እንዴት እንደተገፋፋላት፣ ብርሃን እንዴት እንደተጎናጸፈች እስኪ ስገባ አሁን እንዳው ይዛኝ ከቻልክ መምህር እባክህ እንደው ችን ተአምር ተናገርልኝ ብላኝ ነው። እና ሌላ የሰማሁት ተአምር ልነግራችሁ ተዘጋጅቼ ነበረ። እዚህ ግቢ የሰማሁትን ተአምር እንገራችሁ። ግን በዚህ ጸባችሁ አንድ ተአምር አልናገርም። ጸባይ አላችሁ ይነገራችሁ አላችሁ ይነገር። እስኪ ይነገር ያላችሁ ቆይ እልል በሉ አላ ያላወጣ አለ ማለት ነው። ይነገር ቆይ ወንዶች እስኪ ይነገር። ሴቶች ይነገር። ለእናንተ ነው የምናገረው እንዳሰሙ። እስኪ ወንዶች ይነገር ወይ የድንግል ማርያም። እሺ በአንድ ላይ እስኪ ይነገር። እሺ አልናገርም። ይነገራል። እኔ ባልናገረውም ራሷ መጥታ ልትነግራችሁ ትችላለች። የድንግል ማርያም አንዱ ቢደብቀው ሌላኛው ይገልጠዋል አይገልጠው? እስከ አመስግኗት። የማይገደል ክብር ያላት ድንግል ማርያም። ነገሩ ሲትነግረኝ ምንድነው 2 ደቂቃ ላይ ያቆመችው መንገድ ላይ። ነገሩ ምንድነው? የዛሬ ወር ወደዚህ ትመጣለች። መቼም በብዙ ደስታ ምን አሉ ነው በሏት። ይሄን ርዕሱንማ በሉልኝ በማርያም። በብዙ ደስታ ተመለሱ። በብዙ ደስታ በሉ። በብዙ ደስታ እንመለሳለን። በብዙ ደስታ እንመለሳለን። በብዙ በረከት እንመለሳለን። አሁን ምንድን ያለች መሰላችሁ ስነግራችሁ? የዛሬ ወር የመጣሁበት አንድ ጉዳይ ነበር። እኔ ሰፈሬ እዚህ አይደለም። ስራ ግን ለስራ ጉዳይ ወደዚህ ጀሞ 2 የሚባል አለ መሰለኝ። ወደዛ ስመጣ ጓደኛዬ ታክሲ ላይ አብረን እየሄድን አንድ ውስጤን የሚሰብር ነገር ተናገረች። ከጓደኛዋ ጋር አየሁ። እለቱ 21 ነው የነበረው እና የተነገረች ምንድነው? ከዚህም በፊት ተናግራኝ አጣው። እኔ ልክ በቤተ ውስጥ የሚያስጨንቅ አንድ ነገር አለ። እሱ ምንድነው? የኤችአይቪ ኤድስ ቫይረስ ታማሚ ነው። እና ስንመጣ ወደ ስራ እሷ እዛ ለቡ አካባቢ ነው የወረደችው። ያለች ምንድነው? ቫይረስ ማለት እንደምን አደራችሁ? በጣም ቀለል አድርጋችሁ እንዳት በሆነ ነገር ሳንግባባ ስቀር እንዳው ታስበዋለች ብዬ ማላስበው ማምናት ጓደኛዬ ቫይረስ አማለችና መራቋ ተፋች። ከዚያ ከታክሲ እያለቀስኩኝ ወረድኩኝና ነጠላ የለበሰችን ሴት አግኝቼ ጠየቅኩ። ወዴት ነው የምትሄጂ ብዬ ጠየቅኩ። ለመሆኑ በዚህ አካባቢ ማርያም ቤተክርስቲያን አለች ብዬ ስጠይቃት ነይ አብረን እንሄዳለን። ይዛኘች መጣች። እዚህ
ከተሳለምኩኝ ከጸለይኩኝ ስቅስቅ አድርጌ እንደው ከነገርኳት በኋላ ሄድኩና ጸበል ጠጣሁ። ተሰማኝ። እስከ መቼ ድረስ ነው ከሰው በታች የምሆን? እስከ መቼ ድረስ ነው የጓደኞችና የቤተሰቦች መራቅ ተሸክሜ የምኖር ብዬ ለእመቤቴ ለድንግል ማርያም ነገር ጸበሏን ጠጥቼ በሰባተኛው እርግጠኛ ነኝ እየወጣሁ ያለው እንደ ዳንኩ አምኜ ነው ብዬ ወጥ በሰባተኛው ቀን ሄጄ ስመረመር ቫይረሱ ከደሜ ላይ ጠርጋ አወጣች። አረቤታ ክብር ይገባታል። በማድረጋችሁ ምስጋና ግድ የላችሁም። ክብር ይገባታል። ማርያም ክብር ይገባታል። ሴቶች እልል በሉ። ግድ የላችሁም። ክብር ይገባታል። አያችሁ አይደለ ወገኖች? እንደዚህ ነው። እቺ እህት በደስታ ተመለሰች አልተመለሰች? እሷ እንደተመለሰችው እኛ በደስታ እንመለሳለን። ለወረት አይደለም የመጣነው፣ ለታይታ አይደለም የመጣነው። ደስታ ለማግኘት በረከት ለማግኘት ነው የመጣው ምትል እስኪ እጃችሁ ከፍ አድርጉልኝ በማርያም። አዎ በላ መስግኑ፣ እመኑ፣ ይደረግላችሁ። ትልቅ ነው። ስለዚህ ወገኖቼ እሷን ደስ ያሰኘችው ማርያም እኔና እናንተም ደስ ታሰኝ። አሜን በሉ እንጂ ደስ ታሰኝ። በእውነት በርቱ። እንዲህ አይነት መባረክ፣ እንዲህ አይነት ደስታ የትም አይገኝ። ይሄ ህብረት ሚጠላው ዲያብሎስ ብቻ ነው። ይሄ ህብረት ሚጠላው ሉሲፈር ብቻ ነው። ይሄ ህብረት ሚጠላው ዲያብሎስና ሰይጣን የተባለው የቀድሞ እባብ ብቻ ነው። እስኪ በእልልታ እስኪ ቀጥቅጣችሁ ከዙሪያችሁ አርቆት። ስለዚህ ይሄ የመሰለ ደስታ፣ ይህንን የመሰለ በረከት፣ ይህንን የመሰለ የአእምሮ እርካታ የትም አይገኝ። ክትፎ ብትበሉ፣ ቁርጥ ብትበሉ፣ የወይን ጠጅ ብትጠጡ ይህንን አይነት ደስታ አታጡ። ይሄ ደስታ በምንም እናገኘው አይነት ከማርያም የሚገኝ ደስታ ብቻ ነው። በደንብ አድርጋችሁ አመስግኑ። በደንብ ምስጋና። ይሄ ትልቅ ደስታ። እግዚአብሔር የተመሰገነ ይሁን። ማር የተመሰገነ ይሁን። ካኑ ጋመቺስ ገመቹ ጉዳ ካኑ ጉቴ ዋቅኒ አቦቲ ኬኛ ዋቃ ኬኛ ወንታይ ሁንዱም ትኬሳ አማስ ኤረደቢያቲ ሀርከ ኬሰን ወሊት ሩኩትራም እልጀራቲ ገለታ ከኛ ዋቃዩ ማሎ ሰገሌ ኬሰኒ ሲና ገሃምኔ ሀርከ ኬሰኒ ሲና ገሃምኔ እልለ ኬሰኒ ሲና ገሃምኔ አማስ ኤረደቢያቲ እልጀራቲ ገለታ ከኛ ዋቃዩ አይተሰምዐኒ ኩልሃቱም እስኪ እልሉ ልሃቱም ዘማዕ ትእዛዝ አውፅሐና ካብ ትፈላለየ ፀገማት ዘውፅአና ካብ ትፈላለየ መከራ ዛድሐነና ጎይታና ኢየሱስ ክርስቶስ እዩሞ ሁላቱም እስኪ እልሉ ልሃቱም አመስግኑ። እግዚአብሔር ስሙ የተመሰገነ። እኔማ ዛሬ ነው ደስ ብሎኛል። ምን እንደሆነ አላውቅም። በጣም ደስ ብሎኛል። አላውቅም። ደስ ብሏቸዋል? በማርያም ንገሩ፣ ደስ ብሏቸዋል? አንዳንዴ ለካ ደስታ እንደ እብድ ያደርጋል ለካ አይደለ? አረ ደስ ካላችሁ እልል በሉለት። መድኃኒዓለም ስሙ የተመሰገነ ይሁን። በእውነት ደስታ በራቀበት በዚህ ዘመን ደስ መሰኘት መታደል ነው ወገኖች። ጆሮአችን ደስ የሚል ነገር አይሰማም በዓለም። አይናችን ደስ የሚያሰኝ ነገር አያይም። ታዲያ እግዚአብሔር ይመስገን ደስ በማንሰኝበት ዘመን ደስ ስላሰኘን እልል አይባልም። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን በሉ። ስሙ የተመሰገነ ይሁን። ማን አስተማረን? ማን መከረን? ማን ገሰጸን? ማን ደስ አሰኘን? ማን አጽናናን? ማን አሳረፈን? ማን ሲሄን ለልባችን ምስማማውን ማን ነገረን? እስኪ አመስግኑት ይህን ጌታ። አሁንም መልሳችሁ እግዚአብሔር ስሙ የተመሰገነ ይሁን። እስኪ ደስ እንዳላችሁ እስኪ ወንዶች ብቻ በመጀመሪያ ስጋ